ተባረኩ ወገኖች። ተባረኪ ጄሪ። ጌታ እግዚአብሔር ዘመንሽን ይባርክ። ማን ያርዳ የነበረ ማን ይናገር የቀበረ እንዲሉ የሀገራችን ሰዎች። ሌሎቻችሁ አታቁኝም ማለት አይደለም፣ ግን ከመነሻ ስጀምር የመጀመሪያ ጊዜ ወደዚህ ወደ ጋዶ ዓለም እንደዚህ በቪዲዮ ሲገለጥ ገና ስጀምር ነው የተገለጥኩት። እኔ ፊቴንም አሳይቼ ማለት ነው። ምንም ድብብቆሽ የለም እና ከነዛ ተመረጥክ። በቃ አየ፣ ልብህን አየ፣ ቅንነትህን አየ፣ የዋህነትህን አየ። ጌታ የሚያይ ነው የሚያምነው፣ ያ የሚያውቅህ ነው። እግዚአብሔር ሲሰራ እያየንህ ፌስቡክ ላይ ስንጀምር እንታወቃለን። እኛ 10 years, more than 10 years. ኤርሚን ሳቅ። ኦኬ ዛሬ ማንም ሰው እየመጣ ቁጭ ብድግ ቢል እከሌ እንደዚህ ያደረጋ ዋረደ ኤርሚ ረባካችሁ። እኔ እግዚአብሔር ነው የሚያውቀው በእውነት ምን ያህል እግዚአብሔር ትህትናውን አይቶ ኤርሚን እንዴት እንዲያከበረ እንደሆነ። እኔ ሁሌ ነው የምነግረው በእውነት ከኔ ወጥ ቀንሶ ለኤርሚ ይስጥምር ሰው ነኝ። ከእግዚአብሔር እንደው ይኑር ኤርሚ፣ በቃ ያስተምር፣ ይሄን ትውልድ ያስተምር። በቃ እግዚአብሔር መርጦታል ይሄን ሰው። እየሰደቡት እያንጓጠጡት እንዴ አንዳንዴ ሳይቆጣ ሲቀር ምን ሆኖ ነው ኤርሚ የማይቆጣው እላለሁ። ያምርበት ሲቆጣ ራሱ ደስ ሲል በቃ የሆነ ድንግጥ ነው የሚያደርገው። እግዚአብሔር ይባርክህ ይጨምርልህ፣ ማስፈራቱን በላይ ላይ ያኑር። በእውነት ለምለም ቤተሰቦች በኢየሱስ እንደሚሸፈኑ እወድሃለሁ። በእውነት ታላቂ ወንድሜ የኔ ወንድም እኔን የማውቀው ኤርሚን በእውነት ተባረክልኝ የኔ ወንድም። ጌታ ያክብርህ። ከዚህ የበለጠ ደግሞ ትውልድን የምታነቃ ሰው ነህና ማንም አያስደነግጥህም። ጌታ ነው ካንተ ጋር ያለው። እሺ ጌታ ነው ካንተ ጋር ያለው። ተባረክ። ጌታ ያክብርህ። ተባረክ ወገኖች። ተባረኪ ጄሪ። ጌታ እግዚአብሔር ዘመንሽን ይባርክ። ማን ያርዳ የነበረ ማን ይናገር የቀበረ እንዲሉ የሀገራችን ሰዎች። ሌሎቻችሁ አታቁኝም ማለት አይደለም፣ ግን ከመነሻ ስጀምር የመጀመሪያ ጊዜ ወደዚህ ወደ ጋዶ ዓለም እንደዚህ በቪዲዮ ሲገለጥ ገና ስጀምር ነው የተገለጥኩት። እኔ ፊቴንም አሳይቼ ማለት ነው። ምንም ድብብቆሽ የለም እና ከነዛ ጥቂት ከሚባሉ መጀመሪያው ላይ ከሚያውቁኝ ጥቂት ከሚባሉ እህቶች መካከል አንዷ ናት ጄሪዬ። ልክ እንደነ ዲቦራ እሷ ምናምን ነገር ማረሳቸው እንደነ ራሄል፣ ሪታ አለሽ፣ ሪታ ከግሪክ፣ ሪታ አክሱማይት፣ እነ ገነት ገንዬ ይኸው እዚህ ጋር መጣች አንዷ። ኦኬ ተባረኩልኝ። ዴቫዥ የታች ላወርድ ወንድምነት ጸጋ ይብዛልህ። ሪታ ያለሽ ሪታ አክሱማይት እህት የሆነ እስኪ ካለሽ ከግሪክ ማርሳት፣ ዲቦራ ገኒያውን ያው ገባች። ጄሪ ኤርሚ እኔ ታች ልሁን ደግሬ ሰው እንዲገባ። ተባረክ። እሺ እኔ ወንድ እሺ አባቴ አሜን። እሺ ተባረክ ጄሪ። ኦኬ አሉ እንደዚህ አሁን እንትን እንዳል ብዬ ነው ወይ። ከዛም በኋላ ደግሞ በጣም ብዙ እነኚህ የመጀመሪያው ላይ ምናምን ነገር የመጀመሪያው ላይ ጄሪያውን የመጀመሪያው ላይ ገና ስወጣ ማን ሰውዬ ምናምን ነገር ብሎ አንድ የሆነች መጋረጃ ስር ሆኜ እያገለገልኩ በነበረበት ሰዓት ላይ ያኔ ነው የሚያውቁኝና ብዙ እድል ሰጥቼ አላውቅም። ከዛ በኋላ ማቃችሁ እዚህ ውስጥ ያላችሁ ወንድሞችና እህቶች በጣም ሳስባችሁም ይመጣል ራሱ በውስጥ ምጽፉልኝ ምክራችሁንም ተግሳጻችሁንም የማበረታጫ ቃላችሁ ሁሉ ጭምር እንደምትጸልዩልኝ የምትነግሩኝ እናቶች፣ ወንድሞች ጌታ እግዚአብሔር ዘመናችሁን ይባርክ። አሁን ስትገቡ ስለ እኔ አይደለም የምትናገሩት። አገልግሎቱ በአካባቢያችሁ በቤተሰባችሁ ሲጀምር በቤተሰባችሁ ሲቀጥል በአካባቢያችሁ
ምናልባት ሰዎች በዚህ ጉዳይ ላይ መጽሐፍቶችን በማንሳት እየተነጋገሩ ነው። በመጀመሪያ ቤተሰባችሁ ማለት ትዳር ያለው በትዳር ውስጥ የማያምኑ ወንድሞችና እህቶች ያሏችሁ ቤተሰብ ያላችሁ ሰዎች ምን ይላሉ ሰምተው ከሆነ? ወይስ እናንተ ብቻ ናችሁ የምትሰሙት? ወይስ እነሱ እንዲሰሙ ስታደርጓቸዋላችሁ? ለምሳሌ እነሱ ስብከት ቢከፍቱ አንድ ኦርቶዶክስ እምነት ተከታይ የሆነና አንድ በጌታ ያመነች እህት ቤት ውስጥ ቢኖሩ እሱ የምህረት አብን ቢሰብክ ማንም ቢከፍት አልሰማም ብለሽ አትይም። ቤት ውስጥ ስላለሽ ትሰሚያለሽ። አይ ይሄ ሰውዬው ወደዛ ዝጋልኝ አትይም። እናንተስ የግድ ኤርሚያስን ብቻ አይደለም፣ ሌሎች የኛ የወንጌላውያን አማኞች ስብከታቸውን ስትከፍቱ ይሰማሉ። ለምሳሌ እንደነ ዶክተር ማሙሻን ቤት ከፍታችሁ ስትሰሙ እንደዚህ ይሰማሉ፣ እነሱ ይሰማሉ ወይስ ይሄ ሰውዬ ዝጊ ነው ብለው የሚሉት? ምናልባትም ደግሞ በተጓዳኝ ደግሞ ከዚሁ አገልግሎት አኳያ ምን ነገር ጥያቄ ፈጠረባቸው በቤተሰብ አካባቢ ያልዳኑ ኦርቶዶክሳውያን ወገኖቻችን ላይ እናንተ የምታውቁት? ይሄ ለምደምናረው እግዚአብሔርን ክብሩ እንዲወስድ እንድናመሰግን ነው። ወይ በርቀት በምታውቋቸው በጓደኞቻቸው በኩል በምታውቋቸው ምን ነገር ሰማችሁ? መጽሐፍትን አንስተው ወደ ማንበብ መጡ? ጥያቄ ፈጥረውባችሁ ጠይቃዋችሁ ያውቃሉ? የእናንተ ምላሽ ምን ሊሆን እንደሚችል ስለማቅ ምን አላችኋቸው ብዬ አልልም። አንዳንዱ በእርግጥ አይ እኛ አይመለከተን ምናምን ነገር ብሎ የሚልም ሰው ይኖራል። እና ግን ለማንኛውም ተባረኩ፣ ጸጋ ይብዛላችሁ። እሺ አስኒ የምትለዋለ እንደየአገባባችሁ ልስጥ ብዬ ነው ወይስ እነሱ እህቶችን ላስቀድም? ኦኬ እህቶችን ላስቀድም ልበልና በቃ እኔ ልውረድ። ኤርሚዬ እንግዲህ እኔ ኤርሚ ያው የስጋ ዘመዴ ነው። መጀመሪያ ኤርሚን እንዴት እንዳገኘሁት ልንገራችሁና እንትን በሚገርም ሁኔታ ማለት ነው። እንዴት ያው እኔ ጌታን አግኝቻለሁ እዚህ አሜሪካ ሀገር ከመጣሁ። ኤርሚ ምስክርነቱን ያወራል ማለት ነው። ምስክርነቱን ዩቲዩብ እከታተል ነበርና እኔ ምስክርነቱን ሲያወራ እኔ የተወለድኩበት አካባቢና አያቶች ያሉበት አካባቢ ነው የሚያወራው። አላውቀውም በስም እና ለጓደኛ ምን አልኩት፣ ይሄ ልጅ አልኩት እኔም ባያቀኝ ዘሮቼን ያውቃቸዋል አልኩኝ እና ስልክ ደውለት አልኩት። ጆኒ ነው ደወለለት። እኔም ባያቀኝ ለምን እኔ የተወለድኩበት አባቴ እንዳለ አያቶቼ ሁሉ የተወለድንበት አካባቢ ነው የሚመሰክረው ማለት ነው። ይሄ እኔን ባያቀኝ ለምን እኔ እዛ አላደግኩም፣ ያው በህፃንነቴ ስለወጣው ማለት ነው። እና ደወለለት። ቲንክ ኤርሚ ጋር ሌሊት ነበር እኔ ልጆቼን ትምህርት ቤት ያደረስኩ ነበረ። ሲሰማ አስናቀ ታደሰ እንዳይሆን ብሎ ከአልጋ ላይ ወደቀ። በቃ ደንግጦ ለምን ብዙ አመት ነው እኔ ከወጣሁኝ በዚህ ሁኔታ ኤርሚ ጌታን ያገኛል ብሎ እኔ አላውቅም። እኔ ያው ወንድሙ ትልቁ ወንድሙ ጋር ከኔ ኩያ ነው፣ ከሱ ጋር ነው አብረን ያደግነው ናዝሬት ማለት ነው። ኤርሚ ዘረ መምሬ የሚባሉ ዘር ያለበት ዘር ያደገ ነው። ዲያቆን የነበረ ሰውዬ እንደዚህ ጌታን ከዛ ደግሞ ከወጣበት አካባቢ ጌታን መቀበል ማለት በቃ አሮን ነው። እንግዲህ አንዳንድ በኦርቶዶክስ በጣም ዲፕ ያደጋችሁ ታውቁታላችሁ። በምንም የማልጠብቀው ሰው ጌታን አግኝቶ የራሴው የስጋ ዘመዴ ሳይ በጣም ገረመኝ። በቃ እግዚአብሔር እንዴት እንዳመሰገንኩኝ እኔ ብቻ መስሎኛል ጌታን ያገኘሁት ማለት ነው። ከዘር ማለት ነው። ከዘር ነው የምነግራችሁ፣ ከዘራችን በቃ አክራሪ ያለበት ዘር ነው ያደግነው። አሁንም የኤርሚ ጋ ነው እንጂ በእኔ በኩል የተወሰነን ጌታን ያገኘ ነው። ግን በቃ ክብሩን ለጌታ ይሁን ልላችሁ ነው። እና እንደዚህ ሲሰደብ ምን ሲል እኔ አንዳንዴ ገብቼ ስለሚል እሱ ያስችለዋል። እኔ ግን እንዴት ስጋ ይሰደባል ብዬ አንዳንድ ጊዜ በቃ ልናገርልና የሰጠውን ትዕግስት እኔ አላገለግልም። አንድ ቀን እንደዚህ ብሰደብ ሚዲያ ላይ ማለት ነው። ጌታ ግን እንዴት እንደሚያስችል በቃ በአንተ አይቻለውና ኤርሚ የጌታ ኢየሱስ ክርስቶስ አሁንም ይባርክ፣ ዘሮች ይባረኩ። አሁንም ዘራችንን ገና እንወርሳለን። በቃ ጌታ ኢየሱስ ይባርክ። እወዳለሁ ኤርሚዬ። ቴንክ ዩ አስንዬ፣ ተባረክ፣ ጌታ ይባረክ። ረጅም ዘመን ጠፍቶብን ሲፈለግ የነበረ ወንድሜን ሳየው ገና ሲነግረኝ ነው ጆን አስናቀ ታደሰ ነው ብዬ አልኩትኝ። አዎ ሲለኝ እንዴት እንደ ጮኩኝ እኔ ነው የማውቀውና በላምጣው አልኩትኝ እና ተገናኘን። እግዚአብሔር ይባረክ። ስለዚህ
በዚህ አገልግሎት አዎ ስለ ራስና ስለ ቤተሰብ ስለ እድገታችን መናገር ጉረኛ ምናምን ነገር የሚያስብል አይነት ነገር ስላለ ነው እንጂ እንቶ እንቶ ወገኖች እንቶ በቃ ጌታ ኢየሱስ ግን ሰውን ሲጠራ ይጠራል። የትኛውም ሸለቆ ውስጥ አርማጮ ሊማሊሞ ገደል ውስጥ ራስ ዳሸን ተራራ ላይ ቢወጣ የትኛውም ቦታ ላይ ቢሄድ የእግዚአብሔር ጥሪ ነውና ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። ተባረኩ። እሺ ማኪ ወይ ኤርሚዬ፣ ሰላም ለእናንተ። ሰላም እሺ፣ ብዛ እንዴት ነሽ? እግዚአብሔር ይመስገን። አሜን አሜን። እድሉን ስለሰጠከን እኛንም ልትሰማን ስለፈቀድክ ጌታ ኢየሱስ አብዝቶ ይባርክህ። እኔ ትንሽ ነገር ብቻ ብዬ ነው የምወጣው። አንተ ላይ እየሰራው ያለውን መንፈስ ቅዱስ ክብሩን ሰጥቼ ነው የምወርደውና በዚህ ዘመን ጌታ ኢየሱስ ክርስቶስ በአንተ ላይ መንፈስ ቅዱስ በአንተ ላይ አንደበት ሆኖ ሞገስ ሆኖ እየሰራብህ ያለ ሰው ነህና ጌታ ኢየሱስ ከዚህ በበለጠ እንዲያግዝህ እንዲረዳ በጸሎትም ሆነ በምንም ጎንህ እንደሆነን እንድታውቅ ነው። በጣም እንወድሃለን፣ በጣም እናከብርሃለን። ኤኒ ታይም ከአንተ ጋር በነገሮች ሁሉ ጌታ እንዲረዳህ እንዲያግዝህ እንጸልይልሃለን ኤርሚ። እና ደግሞ ጤናህን እንድትጠብቅልን ደግሞ እንፈልጋለን። ኦኬ፣ ምክንያቱም በብዙ እንትን ብለህ እንድትደክምና እንትን እንድትል አንፈልግምና ጌታ ኢየሱስ በነገሮች ሁሉ ይባርክህ። አንተንም ቤተሰብህን መውጣት መግባታችሁ በኢየሱስ ስም የተጠበቀ ይሁን። ተባረክልኝ ኤርሚዬ፣ አመሰግናለሁ። ቴንክ ዩ ማኪ፣ ጸጋ ይብዛልሽ። ያላችሁትን አድርጋለሁኝ። በተለይ ከጤንነት አቅጣጫ እንቅልፍ በደንብ መተኛት፣ እረፍት ማድረግ ምናምን ነገር በቃ ግን ያጓጓል። ሚዲያውን ህዝብ ብታዩት በውስጥ የሚመጣልኝ ሜሴጅ እናንተም ጋር አይ ቲንክ እንደዚህ አይነት ነገር ትሰማላችሁ ብዬ አስባለሁኝ። እና እሱን ደግሞ ሞር ብሰማው ደስ ይለኛል። ምን አሉ ሰዎች ምን ይሏቸዋል? በዚህ አገልግሎት ላይ ቤተሰባችሁ ውስጥ ያልዳኑ ሰዎች በተለይ ወደ ጌታን ያልተቀበሉ ሰዎች ካሉ ሰምተው ምን አሉ? ተበሳጩ፣ ተቆጡ። ለምሳሌ ባለፈው የተናገረችው አንዲት እህት በቀጠና 2 ሙሉ ወንጌል ቤተክርስቲያን ሄዳ ጌታን የተቀበለች ስዕል የምትስል የነበረች እህት ናት። በኢትዮጵያ ኦርቶዶክስ ታሪክሲያን የነ ማርያም የነ ሚካኤል የነ ስላሴን ማለት ነው ስዕል የምትስል እህት እዚሁ ሳትኖር አትቀርም። ባለፈው ገብታ ስትመሰክር ነበር። እና በኤርፎን ጆሮ ላይ አድርጌ አንተን እየሰማሁ ማርያምን ስላት ነበር አለች። እያበሳጨኸኝ፣ እያስቆጣኸኝ፣ እያናደድከኝ ግን እሰማሃለሁ አለች። ታስታውሳታላችሁ? ምስክርነት ስትሰጥ የነበረችው። ኦኬ። እና ምናልባት እንደነኛ አይነት ሰዎች ኦኬ፣ እቺ እህት የማርያምን ስዕል እየሳለች የማያድግ ሕፃን ልጅ ይዛ ብዬ ስላት እየተበሳጨች ግን ትስላት ነበር። ምርጥ ሳይ ማለት ነው። እና ጌታ ኢየሱስ ረዳት። ቀጠና 2 ሙሉ ወንጌል ቤተክርስቲያን ሄዳ ጌታን ተቀብላ ዛሬ በጌታ ናት ያለችው። ኦኬ። ምን አሉ ማለት በቅርብ የምታውቋቸው ቤተሰቦቻችሁ ድንገት አሰምታችኋቸው ከሆነ ማለት ካላሰማችኋቸው አንዳንዱ ለራሱ ነው የሚሰማው። እማዬ እስቲ ይሄን ሰው ስሚ ምናምን ነገር ብለው የሚሉ ጥቂቶች ናቸው። አንዲት እህት አሁንም በኢትዮጵያ ውስጥ የምትኖረው እዚህ ትኖራለች፣ እሷም እርግጠኛ ነኝ። ስለ አቦ ስትናገር የነበረችው አቦ መጋቢት ነው የምን አቦን ላከብር ሄጄ ከዛ ስመለስ እየተናገርክ ነበር እና ሰማው እና ይሄ በመካከል ኢየሱስ ብለህ የምትጮኸው ድምፅ ውስጤ ገብቶ በቃ ቀራለች። ሄጄ ቅዳሴም ሳስቀድስ ያ ኢየሱስ የሚለው ድምፅ እየመጣ የረበሻኝ ነበር አለች። ማለት በቃ በጣም ውስጤ እንትን በጣም ይናወጥ ነበር አለች። ኦኬ። እና ያቺ እህት አራስ ቤት ነበረች ያለችው። እዚሁ ገብታ ነው ጌታን የተቀበለች። ምን አለችኝ? በጣም የተባረከች እህት። እናቷ አይ ቲንክ ውጭ ሀገር ይኖራሉ። እሳቸውም አይ ቲንክ እንደሚሰሙ በጣም እርግጠኛ ነች። ይሰሙሃል ብላለች። አሜሪካ ሀገር ነው ያሉት
እና ለእናቷ የኦርቶዶክስ እምነት ተከታይ ናቸው። እስቲ ታስታውሷታላችሁ አይደል? እሷ ናት። አዎ ምንም እዚህ ውሸት አይወራም። ምን ማን ዲያብሎስ ለማክበር ነው እንዴ? ዲያብሎስ ከእግራችን በታይ ተጥሏል። እና እስቲ እማዬ ይህን ሰው ስሚው ብላት ለእናቷ ላከችላቸው። እና አሉ ብዙ እናቶች እንደዚህ አይነት ምስክርነት ይሰማው። ያ ልጅ እሱ ራሱ ቢያናድደን ይሻላል ክፈቱልኝ ብለው የሚሉ አሉ። እወዳችኋለሁ የኢትዮጵያ እናቶች፣ የኤርትራውያን እናቶች፣ በእውነት እናቶች በእውነት እናቶች ከፈችልኝ እስቲ ያንን ቀዥቃዣ ሰውዬም ብለው የሚሉ ይበሉ፣ ቀዥቃዣም ይበሉኝ። ያው እንግዲህ ልጃቸው ስለሆንኩ ብንቀዠቀዥም ግን እስቲ ክፈቹ፣ እሱ ነው ያንኑ ክፈቹ። ያ ጉደኛ ደግሞ ዛሬ መጣ ብለው የሚያሉም ደግሞ ሰዎች አሉ፣ ሰምቻለሁ። ኦኬ ምን አሉ ግን እንደዚህ በቅርብ በርቀት ማለት የሰሙ የነገራችኋቸው ምን አሉ? የተቆጡ አሉ፣ ትክክል ነው ብለው ያሉ፣ አንሰማም ብለው ያሉ አሉ። በቅርብ ርቀት የምታውቋቸው እንደዛ ብለው የሚሉ ሰዎች ካሉ እነሱም ሰማም ደስ ይለኛል። አማንዬ ኤርሚ ሰላም፣ እንዴት ነህ? በደንብ ነው ያስታወስኩ። አሁን መጣልኝ። ባረክ። ረጅም ጊዜ ሆነን እኔም አውርቼ አላውቅም፣ ግን ያው በየላይቭ በየፕሮግራሞቹ ሁሌም በኮፒ ሊንክ በምናምን ሁሌም አለ። ሰላም ብለናል። ሁላችሁም እዚህ ጋር ያላችሁ ቤተሰቦቻችን ከፌስቡክ ዩቲዩብ ጀምሮ ነው። ኦፍ ኮርስ ፌስቡክ ላይቭ ጀምሮ ዩቲዩብ፣ ከዛ ደግሞ ቲክቶክ ላይ የተወሰነ ጊዜ ነበረ። ረጅም ጊዜ አማንዬ አይቼ እኮ ገብቻ ነው አይቼ ስትወርድ ና አልኩ። አስታውስኩ። ያ ቴንክ ዩ ጋይድ ብራዘር። አይ ነው እግዚአብሔር ይባረክ ስለሆነው ነገር። ያው ሰሞኑን የሆነው ነገር እየሆነ ያለው ነገር በጣም ደስ የሚል እግዚአብሔር እየከበረበት ያለ ነገር ነው። እኔ ያስተዋልኩትን የተወሰነ ነገር ባጭሩ ለመናገር እሞክራለሁ። ድምጼ ይሰማል ብዬ አስባለሁ። ኤርሚ አይደል? በደንብ ይሰማል። በጣም አሪፍ። የመጀመሪያውና ትልቁ ነገር እዚህ ፕላትፎርም ላይ ወንጌል በኃይልና በስልጣን እየተሰበከ ነው። ይሄንን ነው የተረዳሁት እኔ በግሌ። ክብር ለሚገባው እግዚአብሔር ክብር እየተሰጠ ነው። እግዚአብሔር እየከበረበት ነው ብዬ አምናለሁ። ከዛ በተጨማሪ ጥያቄ ያላቸው ሰዎች ምላሽ እያገኙ ነው። በሰበቡ የሚቀመጡ ስንትም ይሁኑ ስንትም፣ አንድም ሰው ይሁን 1000 ሰው ጥያቄ እየተመለሰለት ነው። የቲክቶክ ፕላትፎርም ላይ መንፈሳዊ ኢሹዎች በዝተዋል። በቃ ሰሞኑን መንፈሳዊ ነገሮች እየተሰሙ ነው በአንድም በሌላም መንገድና እግዚአብሔር ይባረክ ለዚህ ሁኔታ። እግዚአብሔር አንተንም ይባርክ። ከወዳጆች ደግሞ እንደዚሁ ከስራ ቦታ አካባቢ እንደዚሁ ሲወራ ዲቤቶች ላይ የነበሩትን ነገሮች ያው ሰዎች በየራሳቸው አናሊሲስ ሲሰጡ አንዳንዶቹ ይቃወሙና ከዛ እንደዚህ የሚባል ነገር አለ እንዴ ብለው ወደ መጽሐፍ ቅዱስ ወይም ደግሞ ወደ መጽሐፎቻቸው እነሱ ብቻ አይደሉም የኛም ሰዎች ወደ መጽሐፍ ቅዱስ እየተመለሰ ነው ይላል እንደ መጽሐፍ ቅዱስ የሚለውን ነገር ሰው ሪፈር እያደረገ ነው። ሰው ለማንበብ እየሞከረ ነው። ይሄንን ተረድቻለሁ። በቃ በራሴ በደንብ አስተውያለሁ። ይሄንን ነው የተረዳሁት። በመጨረሻ ግን የተወሰነ እንደ ማሳሰቢያ የሚሆን ነገር ማለት ፈልጋለሁ። ኤርሚም ቀደም እያለ ነበረ እዚህ ጋር እየሆነ ያለው ነገር ወንጌል ነው። የኤርሚ ወይም ደግሞ የሳምበዲ የመጽሐፍ ቅዱስ ዕውቀት ደረጃ ወይም ደግሞ ልኬት ሳይሆን ዋናው የተፈለገው በዲቤትም ሆነ በውይይቶች መሃል ወንጌልን ልጁን ክርስቶስን መግለጥ ማሳየት ነውና በተለይ ኤዲተርስ ቆርጣችሁ እንደዚህ የምትለቁ ሰዎች ጥንቃቄ ብታደርጉ። ምክንያቱም ፋይል ነው። ኤርሚ ተጽዕኖ ፈጣሪ፣ ኤርሚ ረፈረፋቸው፣ እንደዚህ ያደረጋቸው። በጣም ያስተዋልኩት ደግሞ ሌላኛው ቤት ይሄዱና የኛ ሰዎች ኤርሚ መጣልህ፣ እንደዚህ ሆነልህ፣ በቃ እንደዚህ ሊያረግህ ነው አማደ ኤርሚያስ፣ እንደዚህ አይነት ነገሮች ወደ ብሽሽቅና ወደ ምናምን ወደ አላማውን ያስተዋል። የሚገባው መልእክት እየተላለፈ ነው።
በጊዜውም ያለ ጊዜውም መንፈስ ቅዱስ ስራውን እየሰራ ነው። ስለዚህ እንደዚህ አይነት ሜሴጆችን ስናስተላልፍ ጥንቃቄ እያደረግን ዛሬም ባይሆን ፍሬ ያፈራል። ይሄኛው አካሄድ በደንብ አድርጎ ፍሬ ያፈራል። ዛሬም እያፈራ ነው። ከጊዜ በኋላም ደግሞ በደንብ እናያለን። በደንብ ፍሬውን እናያለን። ስለዚህ በጥንቃቄ ቢሆን እላለሁ። ኤርሚ በጣም እወዳለሁ። እግዚአብሔር አንተን፣ ቤተሰቦችን፣ ልጆችን ይባርክ ይጠብቅልን። ሁላችሁንም እወዳችኋለሁ። ቴንኪው። ተባረክልኝ አማንዬ። ያ ወሳኝ ነገር ነው የተናገርከው። እኔም አጽንኦ ሰጥቼ የምናገር ይሄ ነው። በተለይ የኔን ስም በተመለከተ ዝም ብላችሁ ያለ አግባብ አንዳንድ ሰዎች የሚጽፉት ነገር በጣም ነው ሪቴት የሚያደርገውና በቃ ተዉ ወንድሞች እናቶች፣ በሁለት ጉዳይ ተዉ። አንደኛ እኛ ሌሎች ጌታን ጋርደው ጌታን ሸፍነው ህዝባችን ላይ የነገሷለን ብለን ስንል እያልን እነሱን በግልጥ ኢየሱስንና ኢየሱስን ብቻ እንዲያዩ፣ በሱ እንዲታመኑ፣ በሱ እንዲመኩ፣ በሱ ተስፋ እንዲያደርጉ፣ በሱ የዘላለም ህይወት እንዲያገኙ እየሰበክን እዚህ እንደገና መልክ ቀይሮ መጥቶ የኛ ሂሮ የኛ አንበሳ ምናምን ነገር የሚባል ነገር በፍጹም የለም። እኛ አንድ አንበሳ ነው ያለን። ያም አንበሳ የይሁዳ አንበሳ ነው። ስሙም ጌታ ኢየሱስ ነው። ታውቁታላችሁ። በቃ ብሩክ አስተምሮ እግዚአብሔር በሱ በኩል ሚስጥራትን ይገልጥልን። ዜዶ ትንቢት ተናግሮ ሚስጥራት ቢገለጥ ጉሮ ሸባዬ እኛ ቤት አይጨፈርም። ዋው ያስተምር እንጂ ብሩክ ይተንቢ እንጂ ዜዶ ትንቢት በሱ ቀረ። እንትና እኮ እጁን ይጫን እንጂ ምናምን ነገር ይሄ እንዲህ አይነት ይቅርታ አድርጉልኝ ወንድሞቼ እናቶቼ፣ እንደዚህ አይነት ነገር እዚህ እኛ ቤት አይሰራም። በቃ ጌታ በሚሰጣቸው ጸጋ ነው ያገለገሉት። እሰየው። ታዲያ ልዑሉን ነው የምንወድሰው። እግዚአብሔር ሆይ በተናቀው በዜዶ በኩል ይህንን ሚስጥር የገለጥክ የአባቶቻችን የዳንኤል አምላክ ዛሬም ሕያው ነህ። በዚህ ልጅ ላይ ተገልጠህ ይህንን አድርገሃልና ክብርና ምስጋናን ሁሉ ጠቅልለን ለአንተ እንሰጣለን ብለን ወንድማችንን እንደ ወንድም እንወደዋለን። ከዛ ውጪ እንደ ታቦታቱ ቀይ ምንጣፍ ምናምን ነገር አይነጠፍም። እንደ አገልጋይ ያለውን ሪስፔክት እንሰጣለን። እሱን ሚዛን ሳንተው ማለት ነው። ኦኬ ብሩኬንም ልክ እንደዛው እንደ ወንድም እንወደዋለን። በቃ እና እንዴ እውቀትና ማስተዋልን ጥበብን የሰጠን ጌታው ነው። አንዱ መንፈስ እያከፋፈለ ያደርጋል አይደል ያለው አንደኛ ቆሮንቶስ 12 ላይ ለአንዱ እውቀትን መናገር፣ ለአንዱ ጥበብን መናገር፣ ለአንዱ ፈውስን፣ ለአንዱ ልሳንን፣ ለአንዱ ልሳን መተርጎምን ይሰጣል ይላል። እኛ ምን ቤት ነን ታዲያ? ቴዶ ከገበያ ገዝቶ አላመጣው። ኪዩዬ የሚወዳት ሚስቱ እሷ አይደለችም የሰጠችው። ኤርሚያስ ጌታ መጣው ተሰጥቶን ነው። ብሩክ ጌታ መጣው ተሰጥቶ ነው። እና ተሰጥቶን እኛ በእኛ ላይ ትውልድ እንዲያይካት ተደረገ። እኛ ሰጪውና ማሳየት ያለብን ሰጪው እኛ ላይ ግር ይመጣሉ። ግር ብለው ማለት ነው። ሐዋርያ ሥራ መጽሐፍ ምዕራፍ 3 ላይ ትዝ አይላችሁ? መጡ ሐዋርያ ሥራ ላይ የምታውቁት ሁላችሁ። አንድ ሽባ ሰው ነበር። ጴጥሮስና ጳውሎስ ነበሩ። ጴጥሮስና ዮሐንስ ነበሩ። ለጸሎት ወደ ቤተ መቅደስ ሄዱ። ሰውየውን አገኙት። ባጭሩ ታውቁታላችሁ። ከዛ ሰውየውን ተነሳና ተመላለስ ብለው አሉት። ተነሳ፣ ቆመ፣ ጸና። ቁርጭምጭሚቱ ሽባው ሰው ተነሳ። እነሱ ወደ ቤተ መቅደስ ገቡ ለጸሎት። አብሯቸው ገባ ሰውየው ተፈውሶ እንኳን ወደ ቤተሰብ አይሄድም እንዴ? እናት አባት የለውም፣ ሚስት እንኳን ባትኖር ዘመድ የለውም። ያው ተፈወስኩ እኮ የእስራኤል አምላክ የአባቶች አምላክ ፈወሰኝ ብሎ ወደ ቤት አልሄድም። ተፈውሶ ወደ ቤተ መቅደስ የሚሄድ በዚህ ዘመን እባጭህ ከላ ላይ ከወለቀልህ በኋላ ከቸርች የቀረ ሰውዬ ከዛ ሽባ ተማር። ጌታ ሆይ ይሸቀሽቀኛል በዚህ በጎኔ በኩል ብለሽ የፈውስ ፕሮግራም ላይ ሙሉ ወንጌል ሄደሽ ቃለ ሕይወት ሄደሽ ፓስተር መስፍን ጸልዮልሽ ወይ ወንጌል ብርሃን ቸርች ሄደሽ ወይ አማኑኤል ሄደሽ ከለቀቀው በኋላ ሰው ሲፈወስ ወደ ዓለም ነው የሚሄደው። ሰውየው ግን ተፈውሶ ወደ ቤተ መቅደስ ነው የገባው አብሯቸው። አሁን ስብከት እንዳላረገው ልቶ ኦኬ ግር ብለው መጡ የእስራኤል ሰዎች ምልክት ሲያዩ በጣም
መሯሯጥ ነው። እግሩ እስኪሰባበር ይሯሯጣል። እዛ እየተደነቁ እነ ጴጥሮስና ዮሐንስን አዩአቸው። ጴጥሮስ በዚህ ሰዓት ላይ ግን የተናገረው እየተደነቃችሁ በገዛ ኃይላችን እንዳደረግነው ስለምን ትኩር ብላችሁ ትመለከቱናላችሁ አላለም። የምን ትኩር ብሎ አታፍጠጥ እያለ እኮ ነው ጴጥሮስ። ባጭር ቃል አታፍጠጥ፣ ንቀል፣ አይነን ንቀሉ እያለ ነው። ስለምን ትኩር ብላችሁ ትመለከቱናላችሁ? የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናው ኢየሱስ ይህን ሰው አከበረው አላቸው። ወደ እሱ ግር ብለው የመጡትን ሰዎች ወደ ጌታ እንዴት እንደወሰዳቸው የአብርሃም ቁጥር 13 ላይ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው አላቸው። ብላቴና ኢየሱስን ያከበረው ክብር ለአንተ ጴጥሮስ ብለው ሊሉ ሲሉ ማለት ነው። አይ ወዲያ ወደዛ ዞር በሉ። ቁጥር 12 ላይ ጴጥሮስም አይቶ ለህዝቡ እንዲህ አለ። ህዝብ ነው የተከተለው። ታውቃለህ፣ ህዝብ ሽባ ከእናቱ ማኅፀን ጀምሮ ሲወለድ ጀምሮ ሽባ የነበረ ሰው ማለት። ጴጥሮስም ለህዝቡ እንዲህ ሲል መለሰ። ቻው ጋይስ ባይ አባዬ ካም ኪስ ሚ። እሺ ሰላም። እኔ ጋር ብቻ አይደለም አይደል የተቋረጠው? ኤርሚ ልጆቹን እየሸኘ ይመስላል መሰለኝ፣ እንደዛ መሰለኝ። ደብል ታፕ አድርጉ። ኮሜንት ብትሉ ሰዎች ጥሩ ነው። ኮሜንት ለላይቭ ጥሩ ነው። በደንብ ኮሜንት እንደዚህ መጻፉ ለላይቭ ጥሩ ነው። ክርስቲያኖች ደግሞ ደብል ታፕ አድርጉ። በደንብ ደብል ታፕ አድርጉት። ሼር አድርጉት። ኮፒ ሊንክ እንደዛ አድርጉ። ተባረኩ። እሺ ወገኖች በጣም ይቅርታ፣ ልጆቼ ወደ ትምህርት ቤት የሚሄዱበት ሰዓት ነው እና እነሱን እንድስምና እንድሸኝ ብዬ ነው። ይቅርታ። እና ምን ይላል ቁጥር 12 ላይ ከዛ ሰጣቸዋለሁ ለሌሎች ወገኖች። ገኒም እና ኤስቴር መታለች። ቁጥር 12 ላይ እንዲህ ያለ ጴጥሮስም አይቶ ለህዝቡ፣ ህዝብ ነው የተከተለው። እንደምታውቁት የሰለሞን ደጅ መመላለሻ ብሎ የሚሉት የንጉሱ ቤትና ቤተ መቅደሱ ብዙ ርቀት አልነበረውም እና የሰለሞን ደጅ መመላለሻ የምትባላለች። ንጉሱ ቤተ መቅደሱን ሲሰራ የንጉሱን ቤት ከዛው ከቤተ መቅደሱ ብዙም ሳይርቅ ነው ያደረገው እና በዛ የሰለሞን ደጅ መመላለሻ ተብሎ የምትባል ቦታ አለች። እና ለህዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? የተደነቁት በነ ጴጥሮስ ስለሆነ ነው እንጂ የተደረገው ነገር የሚያስደንቅ ነገር አይደለም እያለ አይደለም ጴጥሮስ። የተደረገው ነገር የሚያስደንቅ ነው፣ ግን አድራጊዎቹ እነ ጴጥሮስ ናቸው ብለው ነው የተደነቁት። በነ ጴጥሮስ ሲደነቁ ኖ
አድናቆት ወደኛ ማዞራችሁ ትክክል አይደለም። የተደረገው ነገር ልክ ነው። ስለምን ትደነቃላችሁ ብሎ ሲል ምን ይሄ እኮ የተደረገው ነገር እኮ ኢዚ ነው፣ ቀላል እኮ ነው፣ ምንም ዝም ብሎ የምታካብዱት ነገር አይደለም ብሎ አይደለም ጴጥሮስ እያለ ያለው። አዎ በጣም እጅግ አስደናቂ ነገር ነው ያደረገው። በጴጥሮስ እጅ ነው የተደረገው፣ በዮሐንስ እጅ ነው የተደረገው። ግን የተደነቁት ሰዎቹ በነ ጴጥሮስ ነው። ጴጥሮስ ደግሞ ይህንን አይፈልግም። ስለምን ትደነቃላችሁ አላቸውና ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግ ነው? እነሱ ናቸው ያደርጉት ብለው ነው ብለው ያሉት። አትችልም ብራዘር፣ አገልጋይ ነህ፣ አትችልም። እኛ አይደለን የምናደርገው። የፈለቅ እሳት አዝንብ ወይ ፓስተሩ እኮ ሲያደርግ ኖ፣ ፓስተር አያደርግም። ታምራት እንኳን ሲደረግ እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራትን ትናንትና ወንድምነስ ያነበው ነበር አይደል? ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ አዎ የሚያስደንቅ ነገር እግዚአብሔር ነው አድራጊው። በማን እጅ? በጳውሎስ እጅ ታምራት ይደረግ ነበር። አድራጊው ማን ነው? እግዚአብሔር ነው። ጳውሎስስ ሸክላ ነው። ያ ታላቅ ሐዋርያ እንደዛ ከሆነ እኔ እናንተ ጥግ ጥግ ነው መያዝ ያለብን። ጥግ ጥግ ነው መያዝ ያለብን። ምንም ከረባትን የምታጠባብቅበት አንዳችን ምክንያት የለም። ድምፅ የምቀይር ያው እንግዲህ ወገኖች ብለህ ድምፅ የምትቀይርበት በፍጹም እና ግን የተደረጉት እንዳደረግኑ አላለም። ስለምን ትኩር ብላችሁ ታዩናላችሁ አለ። ትኩር ብለው ነበር የሚያዩቸው ነበር። ማነው እሱ? ማነው? እነማን ናቸው? እዛ ጋ የቆመው ሰውዬ ነው። ማነው ስሙ? ጴጥሮስና ዮሐና ነው የሚባሉት። ገሊላውያን ናቸው። የገሊላ ሰው ይሄኛው የእስራኤል ሰዎች ናቸው። ገሊላ አካባቢ ነው። እነኚህ ከዛ ባለፈው ከተገደለው ሰውዬ ጋር ነበሩ አይደል እያሉ ማለት ነው። አዎ ልክ ናቸው። አዎ ምን ሆነ? ሽባውን ሰው እያስነሱት። አንቺ አይገርምሽም? ኃይል አላቸው ማለት ነው ብሎ ሲል የሚለውን በገዛ ኃይላችን አላለም። ጴጥሮስ በገዛ ኃይሉ ነው ኖ። ጴጥሮስ ምን ኃይል አለው? ምን ኃይል አለው? ዮሐንስ ምን ኃይል አለው? ፓስተሩ አንተ ምን ኃይል አለህ? ነቢይ ሁን ምን ኃይል አለህ? ወንጌላዊ ቢሆን ምን ኃይል አለው? ጴንጤ ምን ኃይል አለው? ኃይሉ ማን ነው? ክርስቶስ። ክርስቶስ ኃይላችን ነው። ለጴጥሮስ ኃይሉ ነው፣ ለእኛም ኃይላችን ነው፣ ለጳውሎስም ኃይላችን ነው። ለዚህ ነው ኃይልን በሚሰጠኝ በክርስቶስ እንዳለው ቅዱስ ጳውሎስ ማለት ነው። ተሰሎንቄ ነው ፊልጵስዩስ ላይ ተቁር ብለው ሲመለከቱ ማለት ነው። ምን እያደረጋችሁ ነው አለ እኮ ጴጥሮስ። ምንድን ነው እየተደረገ ያለው? በገዛ ኃይላችን እንዳደረግነው ስለምንድነው ትኩር ብላችሁ የምትመለከቱ? ምን እያለ ነው ጴጥሮስ? ይሄ እኮ የኛ አይደለም፣ እኛ አይደለንም እኮ ይሄንን ያደረግነው። ታዲያ ማን ነው ብለው ሲሉት ጠያቄ እንኳን ሳይጠይቁት የአብርሃምና የይስሐቅ የያዕቆብ አምላክ ሃሌሉያ። አያው በቃ አቤት እግዚአብሔር አቤት። እሱን ስታስቀድመው ይሰራብሃል አልኩ ጌታዬ። ይሄ ዝም ብሎ ለይሉንት አይደለም። እኔ አምልህ እንግዲህ አሁን እንደምታውቁኝ ምናምን ነገር ብለህ ስትጀምር ገና ልብህን ያውቀዋል ጌታ ማለት ነው። እና ጴጥሮስ ማነው ታዲያ ይህን ያደረገው ብለው ሳይጠይቁት የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ልጁን ማለት ነው ኢየሱስን አከበረው። ሃሌሉያ። ይሄ ነው በቃ። ኦ ጴጥሮስ ዋው፣ ዮሐንስ ምናምን ነገር ብሎ እንዲባል አይደለም። ናቲንግ ናቸው። ጳውሎስም ጴጥሮስም ዮሐንስም ያለ ጌታ ፊሸርማን አሳ አጥማጅ። ምንም ማካበድ አያስፈልግ። ምንም ልታራግብላቸው አይገባም። እንደ ሐዋርያት እናከብራቸዋለን። አዎ እነሱ አየው ወዴት ነው የሚወስዱት? ህዝብ እኮ ተከትሏቸው ማለት ነው። ወገኖች የተረጋጉ፣ አይዟችሁ በቃ ያው እኛ በእኛ እጅ የሚደረገው ነገር እኔ እኮ ልዩ ሰው ነኝ፣ እኔ እኮ የመጨረሻው ዘመን መልአክ ነኝ አላለም አለ። አንዳንድ ገላትያ ወዴት ነው የሚገለበጠው ብሎ ሲሉ ወደ ዘፍጥረት የምትገለብጥ ፕሮፌት የመጨረሻው ቀን የመጨረሻ ዘመን ነቢይ ምናምን ብለህ ስም ይለጠፍ። እዚህ ቤት እንዳትመጡብኝ፣ እዚህ ቤት አልኩ ነቢያት እና ሐዋርያት ብሎ በሚል ስም የለጠፋችሁ
ወጠብሻ ሴት ጎረምሳና ወንዶች እንዳትመጡ እዚህ ቤት። እንደው ትክክለኛ እንኳን ከሆናችሁ ሙሉ ወንጌል ቤተክርስቲያን እንደምትሾም አውቃለሁ። አማኑኤል ቤተክርስቲያን እንደምትሾም አውቃለሁ። በቤተክርስቲያን ሹመት ጸጋው በትክክል የተረጋገጠ መሆኑን በውስጥ አውራኝና ከዛስ ትክክል ከሆነ ትገባለህ ማለት ነው። ከዛ ውጭ አይናችሁን እንዳላይ እዚህ ፕሮፌት አፖስትል ብለህ ማለት ነው ምን እንደምታደርጉ በየቲክቶኩ ላይ እያየን ስለሆነ ምን እንደምታደርጉ እያየን ስለሆነ ወይኔ ኤርምያስ በቃ እንትን ነቢያትና ሐዋርያትን ትቃወም ጉዳይ ነው አልኩ። እሱ የራስህ ስራ ነው ብራዘር። አለፈልፍም የጸጋ ስጦታንማ እንዴት እንደማምን የነቢያትና የሐዋርያትን አገልግሎት ዛሬም በክርስቶስ ቤተክርስቲያን ላይ እንደሚሰራ ምናለው። ግን ሐዋርያ ነኝ ብሎ ያለ ሁሉ ሐዋርያ አይደለም። እንኳን በእኛ ዘመን አይደለም። የኤፌሶን መልእክት ላይ ለኤፌሶን ቤተክርስቲያን የተጻፈው በራእይ መጽሐፍ ምዕራፍ 2 ላይ ተጻፋል። ሐዋርያ ሳይሆኑ ሐዋርያንን ብለው የመጡትን ይላል። እኔ ስታዲያ አልመነጥርም እንዴ? በደንብ ነው እንትን የምልህ። አጣራለሁ፣ ጠይቃለሁ በውስጥ መስመር ማለት። አንዳንዶቹ እንዴት እንደሚያበሳጩ መንፈስ ላይቡን ሄጄ በዘጋባቸው ደስ ባለኝ። ደግሞ በቃ ይሄዱና ልሳን ብለው ደግሞ በቃ ወይኔ 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 ወይኔ። መረን ለቀቅ ትውልድ። እዚህ 1000 ሰው አለ አሁን የሚሰማ። እዚህ ኤርሚያስን ጴንጤ ብቻ አይደለም የሚሰማው፣ ኦርቶዶክሱም አይሁዳውያንም በጣም ሙስሊሞችም ይሰማሉ። በሌላ ቤተ እምነት ውስጥ ያሉ 1000 ሰውን እንጂ ያለ አሁን ከቤተሰቡ ጋር ቁጭ ብሎ ቴሌቪዥን ላይ ኮኔክት አድርጎ የሚሰሙ አሉ። በቴሌቪዥን በላፕቶፓቸው ላይ በህብረት የሚሰሙ አሉ። ስንት ሰው ነው የሚሰማው እዚህ? ቢያንስ አሁን አንድ ሰው ብቻውን ካልሰማ አንድ ሰው እንኳን ይዞ ከሰማ ወደ 2000 ሰው ይሰማል እዚህ ማለት ነው፣ ቢሃይንድ ባይ ከሚሰማው ውጭ። እና እዚህ በልሳን ትላለህ እንደ አንተ። የእግዚአብሔር ቃል ይፈቅዳል? መጽሐፍ ቅዱስ ላይ ምን አለ? ጌታ ቅዱስ ጳውሎስ ምን አለ? ቤተክርስቲያን ውስጥ እንኳን ስንመጣ እኮ ሲመጡ እዛ ስንሰባሰብ ስንመጣ በአምልኮ ሰዓት እንዴት መጠቀም እንዳለብን እኮ መጽሐፍ ነግሮናል። አንዱ ምሕረት ያድርግልህ እግዚአብሔር። ተትናንት ወዲያ ያ ወንድም ፈልጉልኝ ብዬ እግዚአብሔር ተናግሮኝ የጠራሁት ወንድም እኛ ጨርሰን እሱ ቤት ከፍቶ እዛ አንደኛው ገብቶ እዚህ እኔ ጋ ገዝት ልኮ ነበር። ማን አምባሳደር ነው ማን ነው የምትባለው ሰውዬ እዛ ገብቶ ጸልይልሃለሁ ምናምን ነገር ብሎ ገና አዲስ ክርስቲያን ለሆነ ላይቭ ላይ በልሳን አንተ እግዚአብሔር ምሕረት ያድርግልህ አልኩ። የወንጌል እንቅፋት ይሄ ሰው የጌታ ሰው ነው በልሳን ይጸልያል ብለን እንድንል ማለት ነው። ዳርያስ ገና መጥቶ በአግባቡ ክርስትናን ትምህርት እየተማረ ያለ ሰው ላይቭ ላይ ወጣ አንተ በልሳን እንትን ትላለህ። መንፈስ ቅዱስ ነክቶት ብለን እንድንል እዚህ ቤት እንዳትልክ። እንደናንተ አይነት ናቸው የእግዚአብሔር መንግስት እንቅፋቶች። ቸርች ውስጥ እንኳን በአግባብ እንድንጠቀምበት የተሰጠንን ተሰጥቶኛል እኮ በልሳን እኮ ጸልያለሁ። አንድ ቀን ግን እዚህ ጸልይ አይታችሁ ታውቃላችሁ? ኖ ስፒሪቴ እየነደደ ኖ። እዚህ በተገለጠ ቃል ነው የምንናገረው። ይሄ የአማኞች የሔዋን ጉባኤ ስብስብ ብቻ አይደለም። ስንት ሰው አለ እዚህ ቁጭ ብሎ ቃሉን የሚሰማ ግን እንትን ያለ እና ፕሊዝ አማኞች ቸርች ውስጥ እንኳን ስንገናኝ በልሳን ስንጸልይ በመካከላችሁ ቢገቡ የማያምኑ ሰዎች ቢመጡ አብደዋል ይሏችኋልና በአግባብ ተጠቀሙበት ብሎናል። ስርዓት አለ። ትንቢት ተናጋሪም ከሆነ 3፣ ልሳን የሚናገር ከሆነ 3፣ 2 ወይ 3 ከሆኑ በየተራ ይናገሩ ብሏል። እናም ደግሞ ይተርጉሙ ብሏል። ካልተረጎመ ለራስህ ጸልይ ተብላል። በቃ ተፈቅዶላል። ጳውሎስ አልዘጋውም። ለራስህና ለእግዚአብሔር እዛው ከጌታ ጋር ጨርስ ብሏል። በቃ እዛው ጉባኤ ውስጥ ሆነ ሌላውን በማያውቅ መልክ ጸልይ። በቃ
ምን ነው እኛ በልሳን እንደማንጸልይ እናንተ ብቻ በልሳን ጸላይ ይመስል እዚህ ወጥተህ ጌታ በሰጠህ ልሳን ላይ አልቀልድም ዝም ብለህ አትጮህ። እሺ ደግሞ በተለይ እነዚህ አፖስትል ፕሮፌት ብለህ አስቴር የሚዩት አድርግ ድንገት ከፍተሹ ይመስላል አፖስትል ነገር ብለው የሚል ማለት ነው። ተረተረው በቃ በልሳን ዋው የሚገርም ነው። ይሄ ሰው የተቀባ ነው ብለህ እንድንል ዳሪያስ ብራዘር አትረብሽ፣ አታውቅ። እዚህ እኔ ፔንቴኮስታል ነኝ። በጣም በዚህ ጉዳይ ላይ እንደማልደራደር የቀረቡኝ ሰዎች ሁሉ ነው ያራኩትኝ፣ የሚያላግጡና የሚያሾፉትን ማለት ነው። እንዲህ ብሎ ነገር የለም። ማልደራደርበት ምክንያት አንዱ ቢኖር በጸጋ ስጦታ እኔ ጋር አላግጣለሁ ብለህ ካልክ በቃ እስከ ወዲያኛው ነው የምሸኝህ። መንግስተ ሰማያት እንገናኝ። አንተ ከኔ ጋር ሆነ አብረህ አትቀጥልም፣ እኔም ከአንተ ጋር ሆኜ አብረን አንቀጥልም። በቃ ለራስህ ቤት ከፍተህ እዛው እንደፈለክ በል። የጸጋ ስጦታ የመንፈስ ቅዱስ ይሄ ልሳን፣ ትንቢት፣ መገለጦች፣ ራዮች በጣም እኮ ነው ጌታ የሚናገረው። በጣም ነው የሚናገረው። በጣም በእውነት በጣም ነው የሚናገረው። ኧረ ቆይ አታወርዷቸው። እሺ እንዲናገሩ አስገብቻቸው ነው። ኦኬ ገኒ የተገባላቸው አስቴር እና ግን ማን ነው ብላቴናውን ኢየሱስን አከበረው ይላል። ሽባ ተፈውሶ ማን ነው የሚከብረው? ብላቴናው ኢየሱስ። እኔስ አገልጋዩ፣ እኔስ ፓስተሩ፣ እኔስ ሐዋርያው ብለህ ብትል አንተ ኦልሬዲ አክብሮ የለ እንዴ? አላከበረንም እንዴ? ጌታ ኢየሱስ አክብሮናል እኮ አይደል? የጠራቸው ምን ያላቸው ነው ብሎ የሚለው አከበራቸው አይልም እንዴ መጽሐፉ? አንተ በየቀኑ እንድትከብር ነው የፈለግከው? እና ኢየሱስና ኤርምያስ፣ ኢየሱስና ዳጊ ሁለቱ አብረው ሲገጥሙ፣ ኢየሱስና ዳጊ አብረው ሲገጥሙ፣ ኢየሱስና ኤርምያስ አብረው ሲገጥሙ፣ ኢየሱስና ቢንያም አብረው ሲገጥሙ፣ ኢየሱስና ፓስተር ጉቴ አብረው ሲገጥሙ በቃ ተራራው ነው የሚንዱት ብለን እንድንላ አትችልም። የለም ተራራ የሚንደው እሱ ነው። በአንተ ላይ ተገልጠው ተራራውን ንዶ ብሎ የሚለውን የወንድማችን የዮሴፍን መዝሙር ስንዘምር የፓስተር ጉቴ ስም አይገባም፣ የኤርምያስም ስም አይገባም፣ በቃ የነቢዩን ስም አይገባም። ተስፋ ቁረጥ። ነገሩ ጴንጤ ወገኔ ያውቃል። ይሄን ተስፋ ቁረጥ። አንዳንዶች አሉ በየቦታው እኔም ሰንደቁ ነኝ። ልክ አይጧ ከዝሆኑ ጋር አለች እንደተባለ ማለት ነው። ድልድይ ሲሻገር አይጧ ዝሆን ጀርባ ላይ ተቀምጣ ዝሆኑ በሚሄድበት ሳለ ድልድዩ ተንቀሳቅሷል እና ነቀነቅ ነው አላያችሁም ምናምን ነገር ብላለች። እና መሰግንሃለን ብለን የሚለው ክፍል ላይ ምን ነበር? አንድ አለ ቃል እና መሰግንሃለን አንተ ስትከብር ጌታ ስትወደስ ከፍ ከፍ ስትል ኢየሱስ ስትሞገስ እደሰታለሁ ወይ ደግሞ እገረማለሁ። ቃዬ ነው የኛ እች ብቻ ነው። እሱ ሲከብር ብቻ እኛ ደስታ የእግዚአብሔር ደስታ ኃይላችሁ ነው ተብሎ እንደተጻፈ ጌታ ሲከብር በመካከላቸው በቃ ብላቴናውን ኢየሱስን አከበረው አላለም ጴጥሮስ። እና ወደ እሱ ተንደርድረው የመጡትን እኛን ለማክበር እዚህ ብለህ እንትና አቧራታችሁ እያለ ነው በዘመንኛው አባባል። ጴጥሮስ እንደዛ አላለም። በዘመንኛው አባባል እዚህ ተሰብስባችሁ የመጣችሁ ሰዎች በራሳችን ኃይልና ስልጣን እንዳደረግ ነው ስለምን ትኩር ብላችሁም ትመለከቱ። አይናችሁን ከኛ ላይ አንሱ እኮ እያለ ነው። እኛን ለቀቅ ኢየሱስን ጠበቅ አድርጉ እያለ ነው በዘመንኛው ንግግር። ጴጥሮስ ይህን ንግግር አያውቀውም። አንተስ ጴጥሮስ እኔ ማልጠቅም ባሪያ ነኝ። ታሪኬን የምትፈልግ ከሆነ ኑዛ ቤተሳይዳ ሰሜኑ እስራኤል ዛ ጌንሴሬጥ ባህር ላይ አሳሳ ጠምደን አንዳንዶች ኧረ አውቃለሁ ያኔ 5 ኪሎ አሳ ሸጠህልኛል ብሎ የሚልም አይጠፋም። እዛ መካከል ያውቁታል። የዮናሊ ስምዖን ጴጥሮስ ይታወቃል። ዮሐንስስ ቢሆን አባቶቼ ሐዋርያት አብረው ነገር ለዛ ሲለው ኢየሱስን ያስቀደሙት። ወይ ጌታዬ ስም ይባረክ። እሱ ሲቀድም፣ እሱ ሲከብር፣ እሱ ሲነግስ፣ እንዴት እሱ ሲልቅ የኛ ደስታ የኛ ኃይላችን ያኔ የእግዚአብሔር ደስታ። እግዚአብሔር ደስ ይላል።
እግዚአብሔር ደስ ይለዋል እና ይሄ ይታሰብበት ለማለት ነው። ኤርሚያስ የቲክቶክ አዕማድ ብላችሁ ያላችሁ ሰዎች፣ ፎቶዬን የለጠፋችሁ ሰዎች ፕሊስ በጌታን የምለምናችሁ ፎቶዬን አውርዱ። እኔ አዕማድ አይደለሁም። አዕማድ አመድ አትበል ብራዘር፣ አይደለሁም። ኤርሚያስ ተጽዕኖ ፈጣሪ እያላችሁ የምትጽፉ ሰዎች አቁሙ፣ ስቶፕ። የለም እንደዚህ አይነት የተወዣበረ ነገር አትጻፍ አንተ። አንደኛ ጠላት ታበዙብኛላችሁ። አንደኛ ጌታዬን ራሱ አልጋፋውም። ሁለተኛ ጠላት ነው የምታበዙብኝ። ጠላት ከውጭ አይደለም የሚመጣው። ኦኬ ብራዘር፣ እዚሁ እኛ ጋር ያሉ ይነሳሉ። ከጦርነቱ በኋላ እኮ ጎልያድን ገሎ ዳዊት ሲመጣ ያው የእስራኤል ቆነጃጅት አንስተው ከበሮ ይዘው ጀመሩ። ጉሮ ሸባዬ ማለት ነው። በዛን ሰዓት ላይ ጎልያድ ተቆጣ። ጎልያድ የለም ቀንጥሶት ነው የመጣው። ፍልስጤማውያን ተቆጡ። ኖ በዛ ጭፈራ በዛ ዘፈን በፍጹም እዛ ሺህ ገደለ እዚህ እልፍ ገደለ ተብሎ ሲባል አጠገቡ ያለው ሳኦል ነው ይህንን ወጠጤማ እደፈዋለሁ ብሎ ማለት ነው፣ እገለዋለሁ እንዲህማ ብሎ በእስራኤል ምድር ላይ እንደዚህ እየተዘመረለት እኔ በንግስና ተቀምጬ አንድ ቀን ማጨብጨበውልኝ የማያውቅ ሁሉ እሱ እንደዚህ ብሎ በመንግስቴ ውስጥ አይኖራትም። ስለዚህ ቀስ ብለው ማለት ነው በጦር አጣብቄ ከግድግዳ ጋር እንደ ቋንጣ ሳንጠለጠልላቸው ያያሉ ምናምን ነገር ብሎ የሚል ክፋት ማለት ነው። አንዱ ሳኦል ላይ ማነው ዳዊት ላይ ጦርነት እንዲቀሰቀስ ያደረጉ የእስራኤል ቆነጃጅቶች ናቸው። ጉሮ ሸባይ ማለት ነው። አንበሳ ገሎ ሲገባ ምናምን ነገር እየተባለ እና ምን እያልኩ ነው? እዚህ አዕማድ ስትለኝ ጴንጤውም በጠላትነት እያስነሳብኝ ነው። አድፍጧል። ብዙ ፓስተር፣ ብዙ ወንጌላዊ፣ ብዙ ነቢይ አድፍጧል። እሱ እንደዚህ ተብሎ ምናምን ነገር ብሎ የሚል ይኸው ጀምሮ የለ አንዳንዶቹም እኮ ጀምረዋል። ከፌስቡክ ጀምሮ ሲሰድበኝ የነበረ ሰውዬ ሚዛናዊ ተናጋሪ ነው ተብሎ እንዲባል ሄዶ አፈሰላለፉን ከሶሪያ ጋር አደረገ። ልክ ሶሪያ ከኤፍሬም ጋር እንደተባለ ልክ እንደ ኤፍሬም ማለት ነው ከሶሪያውያን ጋር ይሁዳን ለመውጋት የጣቢኤልን ልጅ እናንግስበት፣ ይህን ሰውዬ እንድፋው በሚሰሙት ሰዎች ፊት ምንም ነገር ትውልዱ እንትን እንዳይል አይ ተሳስቷል ብለን እንበል። ኤርሚያስ ላንቃ እስኪደርቅ ድረስ ተናገር። ጌታ መንፈስ ቅዱስ ስለቀደመኝ እኔም እሱ እንዲቀድመኝ ስለምፈልግ አታስቆመኝም። ጴንጤን ብትሆን ግን ነገር አታብዙብኝ። የቲክቶክ አህመድ ብለህ ብራዘር እንዴ ስንት ዲቤት እኮ ያደረጉ ወንድሞች አሉ። በዲቤት ውለው ማለት ነው። ምን ነው እነ ሜሎስ እንደዛ አላላችኋቸው? እነ ኤፍሬም ባለ ጊዜ ወንድሞችን እንደዚህ ለምን አላላችኋቸው? ስንት ዲቤት እኮ ነው ያደረጉት። በገቡበት ዲቤት አሸንፈው ወጥተዋል። አማር ትላለህ እንደ አንተ ስርዓት አይኖርም። ወንድሞች ናቶች የለውበትም። እነዚህ ብለው የሚሉ ሰዎችን አስታክሱልኝ ወንድሞች ናቶች። እንደዚህ ብለው ፎቶ የለጠፉ ሰዎች ገስት ሲልኩ እንዳታስገቧቸው። ኤፍሬም ባለ ጊዜም ቢሆን አማዱ ብለህ ብትል እኔ ይቃወማለሁ፣ እሱም ይቃወማል። ሜሎስ ነው አማዳችን፣ ዘማሪ ዳጊ ነው እኮ አማዳችን ብለህ ብትል ይቃወማሉ። ባይቃወሙ እኔ ይቃወማለሁ። ይኸው እኔ ራሴን እኮ ከራሴ እኮ ነው እያልኩ ያለሁት። የምን አማድ ነው አንተ? ነውር አይደለም እንዴ? ነውር እኮ ነው። ነውር ነው። የደዛ ያው የነፈለገጣ ይደርሳል ማለት ነው። ከዛ ጀምሮ ከዛ የተለመደው ነው ኩፍስ ብሎ ተቆልሎ እስኪ ኔታ የሆነ ነገር ነው በህዝቡ ፊት ሞገስ እንዳገኝ ሲሆን የሆነ ነገር በሉልኝ ብሎ ፒሪ ብሎለታል ይመስለኛል። ትክል ድንጋይ ላይ ቆሞ ገመድ ምናምን ነገር ይዞ ደብተራው ጥምጣሙን ጠምጥሞ ማለት ነው ፒሪ በስመ አብ ወወልድ ወመንፈስ ቅዱስ ፒሪ እና ቢስሚላይ ብሎ የጨረሰው ድግምት አለ። እሱን አስደግሞ በብዙ እንስቶች መካከል እንደሚራመድ አውራ ዶሮ እየተራመደ መጣ። እናቱ የወለደችው
እንዲህ እናቱ የወለደችው ፕሮቴስታንት አጭደዋለሁ። በጠረባ እኮ አለኝ እኮ ራሱ ደምረው አላየው። እንዲህ ብዬ እኮ አለ ግድ ይላችሁ ይሁና አለቻሉ ቀበሮ ይላል የሀገሬ ገበሬ። ተዉት፣ ዝም ብሎ የሚለውን ተዉት። እኔን በዚህ መካከል እኔ ተጽዕኖ ፈጣሪ ብሎ ያለው ከገስት ተስፈንጣሪ ብዬ ያልኩትን ሰውዬ አንተው መልስ አምጥተህ ለእኔ ካባውን ልታለብሰኝ አትሯሯጥ። እኔ ተጽዕኖ ፈጣሪ አይደለሁም። በእኔ ውስጥ ግን ያለው ኢየሱስ ግን ተጽዕኖ ፈጣሪ ነው። ባለግርማው ኢየሱስ። አዎ የኔ እንዲህ ነው የምነግርህ፣ እውነቱ ልኩ ያ ስለሆነ እኔ ተጽዕኖ ፈጣሪ አይደለሁም። በእኔ ውስጥ ያለው መንፈስ ቅዱስ ግን ተጽዕኖ ፈጣሪ ነው። አንተ ተጽዕኖ ፈጣሪ አይደለም። ጌታ ግን በአንተ ውስጥ ተጽዕኖ ይፈጥራል፣ ይቆጣጠረዋል። አልኮ እያንዳንዱ የሚመታውን የቱ ጋር መምታት እንዳለበት ያውቃል። ትዕቢተኞችን የቱ ጋር ማስተንፈስ እንዳለበት የጦሩ መሪ ኢየሱስ ነው። እኛ ጭፍራ ነን፣ ተዋጊዎች ማለት ነው። በዚህ ሂድ ጉቴ፣ ፓስተር ጉቴ እንኳን ብሎ አይጠራውም ጌታ ኢየሱስ። ልጄ ጉተማ በዚህ በኩል ሂድ ይለዋል፣ ያሰማራል። ዘማሪ ዳጊ ብሎ እንኳን ዳጊ በዚህ ጋር ሂድ ልጄ ብሎ፣ በዚህ ጋር ቢንያም፣ ኤርሚያስ ደግሞ በዚህ ሂድ። የጦሩ መሪ እሱ ነው። ላስከተተን ነው ለይሁዳው አንበሳ ለእግዚአብሔር ለኢየሱስ የምንኖረው እና በጦርነቱ ሜዳ ላይ ድል ብናገኝ ማን ነው ድሉ? ኃይልን በሚሰጠን በክርስቶስ ሁሉን ያስቻለን ጌታ የቤተ ክርስቲያን ራስ ለሆነው ንጉሳችን ለሆነው የጦሩ መሪ ለሆነው ክብርና ምስጋና ውዳሴና ስግደት ለሱ ከዘላለም እስከ ዘላለም ይሁን። በቃ እኔ ከዚህ ውጭ ሌላ ነገር አይመቸኝም። ሙት ቢያስነሳ በፓስተር ጉቴ እጅ መተህ ዋው ፓስተር ጉቴ ሃሌሉያ አንበሳው ምናምን ብለህ ብትል ኖ ትክክለኛ መንገድ አይደለም። ማን ነው አንበሳው? በፓስተር ጉቴ ውስጥ የሚሰራው የይሁዳ አንበሳ ነው። አንበሳ ፓስተር ጉቴ ምንድን ነው? የእግዚአብሔር ሰው ነው። አለቀ። እንደ እግዚአብሔር ሰው ተገቢውን ክብር እንሰጣለን። አራግቡለት የሚባል ነገር አይሰራም። በቃ የእግዚአብሔር ባሮች አገልጋዮች ነን። ጴጥሮስ እንደዚህ ነው ያለው፣ በእግዚአብሔር መንግስት ውስጥ እንደዚህ እያልክ ስትሄድ ትከርማለህ። እኔ ግን ብለህ ካልክ ግን ትንቢት አይደለም፣ ከፈለክም እንደ ትንቢት ያዘው ትከስማለህ። የይሁዳው አንበሳ የእግዚአብሔር ልጅ ኢየሱስ ብቻ ነው ክብሩ መውሰድ ያለበት ነው። ይህንን ያወራሁት ለምንድነው? በጣም ይቅርታ ወንድሞቼ፣ የቲክታክ አማድ እያሉ ፕሮፋይል ፒክቸር አድርገው ለጥፈውልሃል የኔዎቹ ወንድሞች እና እህቶች። አንዳንዶቹ በቅንነት ነው ያደርጋችሁት። አውርዱ። በየቲክታኩ ኮሜንት ስትጽፉ ኤርሚ ተጽዕኖ ፈጣሪ ትለኛለህ እንዴ አንተ? ምን አልኳችሁ? በባለፈው ላይ ኢየሱስ ክርስቶስ አሸንፏል ያሸንፋልም እያላችሁ ጻፉ አይደል ያልኩት? ከሰማችሁኝ እንደ ወንድም፣ ከሰማችሁኝ እንደ እግዚአብሔር ሰው ኢየሱስ ክርስቶስ አሸንፏል ያሸንፋልም። አዎ አሸንፏል። ሞትና መውጊያውን ሲኦልን አሸንፏል። በባለፉት ትውልዶች በፍቅሩ አሸንፏቸው ብዙዎች እሱን አግኝተው የዘመናቸው ቁጥር አልቆ ጨርሰው መንገዳቸውን ሄደዋል። አሁንም ባለው ትውልድ ያሸንፋል። ኢየሱስ ማንን? ሰዎችን። በምን? በፍቅሩ። አለቅ። ይኸው ሞራሉ እንዲመጣለት ብዬ ተጽዕኖ ፈጣሪ እያልኩ እንኳን ብጽፍ ጭራሽ ሰው የሆነ ተጽዕኖ የሚፈጥርበት ያለችዋ ሴትዮ አትረሳኝም። እምባምባ እያላት እኔ ሞራሉ ይመጣል ብዬ ተጽዕኖ ፈጣሪ እኮ ብዬ ቢቸግረኝ ገብቼ ጻፍኩለት። ምን ፍዝዝ ብሏል። አንዳንዶቹ ኤርሚያስ አስደግሞ ነው ወይ የገባልን? ድግምታ መንፈስ እኛ ጋር ድግምት የለም። አስደግሞበት ነው እንደ የገባው ኤርሚያስ። እኛ ጋር ድግምት የለም አልኩ። ድግምቱን ነቅለን እናወጣላለን በኢየሱስ ስም። እኛ ጋር የተባረከው ጌታ ኢየሱስ ነው ያለው። አንተ
ፍስስ እኮ አለ። በቃ እኔ ተጽዕኖ ይፈጥራል ብዬ ምንም ተጽዕኖ ይፈጥራል ብዬ እኮ ገብቼ ኮሜንት ጻፍኩለት። አየ እሱም ገብቶታል። ሲወጣ ከዚህ በኋላ አለ ከገስቱ ከቲክታክ ከዲቤቱ በኋላ ከዚህ በኋላ አለ ተጽዕኖ ፈጣሪ እንዳትሉኝ አለ። ቪዲዮውን ይዤዋለሁ። እግዚአብሔር የሰዎችን ኩራትና ትምክት እንደዚህ ይሰብራል ማለት ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ እንደተጻፈው እንደዛ ይሆናል። ባለ ግርማው ኢየሱስ ነው አሸናፊ። እና ሁለተኛ እንዳትሉ ወንድሞች፣ ፕሊስ ፕሊስ፣ በጌታ ነው የምለምናችሁ። በጌታ ነው የምለምናችሁ። ቴንኪው እንደሱ ማለት ነው። ሃሌሉያ። እስኪ እንደዚህ ፖስት አድርጉት። ሃሌሉያ ያደረገችውን ምን ይላል? ይህን ኮሜንት ብቻ አድርጎ አሁን መጽሐፍ ቅዱስ ጥቅስ መጥቀስ ራሱ ተው ብራዘር። ኢየሱስ ክርስቶስ ያሸንፋል አሸንፏልም ነው አሸንፏል ያሸንፋልም እያላችሁ ጻፉ። በቃ ሌላ ነገር አይደለም ያልኩት ወንድሜ፣ ሌላ ነገር አይደለም ያልነው። በጣም ይቅርታ እንደዚህ ተናግሬ አላውቅም። ማን እንደሰራው አይዶ ነው እንደዚህ የቲክታክ አማድ ብሎ የሚል ፎቶ ይሄን አድርጎ ማን የሰራው ንገሩት። ንስሐ ይግባ ያ ሰው። አዩ ራሱ ስሙን እንኳን ራሱ ስታዩ ክብር አለው፣ ሞገስ አለው። ኢየሱስ ክርስቶስ ኤርሚያስ ዳጊ ቢኒ ምንም ተራ ስሞች ናቸው። አንተ ስትከብር ጌታ ስትወደስ ከፍ ስትል ስትሞገስ እገረማለሁ አይን በለን ዘምረን እና በቃ እሱ ሲከብር ከሆነ የኛ ደስታችን ጌታን ነው ማመስገን ያለብን ለማለት ነው። ተባረኩ። ቴንኪው። ጸጋ ያብዛላችሁ። ዘግይታችሁ የመጣችሁ ወንድሞችና እህቶች እንኳን ደህና መጣችሁ። ምንድነው እያልኩ የነበረው ወገኖች፣ በባለፈው በሰሞኑ ላይ በተፈጠረው ነገር ለቤተሰቦቻችሁ ሰምተው ከሆነ እዚህ ቲክቶክ ላይ ባለው አገልግሎት በተለይ ያላመኑ ቤተሰቦች ያሏችሁ ሰዎች ለነሱ አሰምታችኋቸው ከሆነ ኦኬ፣ ወይ በስራ ቦታም ላይ ላሉ ሰዎች አሰምታችኋቸው ከሆነ በቅርብ የምታውቋቸውን ሰዎች ሰምተው ከሆነ ምን ሪፍሌክት አደረጉ? ምን ነገሯችሁ? እየተናገሩ ያሉት ነገር ገባን ብለዋሉ ወይስ እየተናገሩት ያለ ነገር አናደደን ብለዋሉ? ወይ እየተናገረን ባለው ነገር እየተናገረ ያለውን ነገር እኔ እንደዚህ እንዳለ አላቅም ነበር ብለው ጥያቄ ፈጠረባቸው? ምን አሏችሁ? ምክንያቱም ከብዙ ሰው ጋር ስለምትገናኙ። ወይስ የማያምኑ ቤተሰቦቻችሁን ይዛችሁ ራሳችሁ ጆሮአችሁ ላይ አድርጋችሁ ነው የምትሰሙት? እሱን ለመስማት ነበረ። ቅድም ገንዬና ሳራ አሉ። አማንዬ ከይቅርታ ጋር ስለተናገርክ ላስወርድህና ገኒ ነይ። ማን ሳራ እና ገኒ ነይ። ቅድም ገብተው ነበረ። ሳራ ገኒ ወገኖች ሳያውቁ ነው ያስወረዷችሁ አገልጋዮች። የታል ገኒ ነይ። ገኒ እሺ። ከዛ ሳርቻ አስገባሻለሁ። ተባረኩ። በሰሞኑ ጉዳይ ላይ ብቻ ሳይሆን በቃ በዚህ ሰዎች ገኒ ነይ። እሺ ዛሬ የወንጌል አማኞች በቃ ዝም ብለን የምናነሳበት ነው። ምን ባለው ነባራዊ ሁኔታ ላይ ማለት ነው። ገኒ እንኳን ደህና መጣሽ እህትዬው። እንኳን ደህና ቆየኝ ኤርሚዬ። ሰላም ለእናንተ ይሁን ለሁላችሁ። ደህና ነን ጌታ ይመስገን። ኤርሚዬ እኔ ያው ዩቱብ እና ፌስቡክ ላይ በምታገለግልበት በጣም ታቀኛለህ። አውቃሻለሁ በጣም። ቲክቶክም አንተን ክፈቱ ኑ ከኔ ጋር ብለክ ከፍተን አንተን ተከትለን የመጣ ነው። አንተ ላይ ስለሚገለጠው ጸጋ ጌታ ኢየሱስ ክብሩን ጠቅልሎ ይውሰድ። አሜን። እኔ ብዙ ቤተሰቦች አሉኝ፣ ብዙ ጓደኞችም አሉኝ። ለነሱ ሼር አደርጋለሁ። አንተ ስትገባ ግቡና ተከታተሉት።
የሚናገረውን ብቻ ጻፉና ከዛ መጽሐፍ ቅዱስ አንብቦ ብዬ ነግራችኋለሁ። ብዙ ሰዎች ያው ለእኔ መንገር አይፈልጉም፣ መሸነፍ እንዳይመስላቸው፣ ግን በጣም ደስተኛ ሆነው እንደሚሰሙ አልገባም ወይ ዛሬ ብለው ይጠይቁኛል። ሙሉ ቀን እንኳን ካልገባ ዛሬ አልገባም ወይ ምን ሆኖ ቀረ ወዳጅሽ ይሉኛል። እና እንደሚያዩት እንደሚሰሙት በጣም ነው እርግጠኛ ሆኜ የምነግርህ። አንተ ላይ ስለተገለጠው ጸጋ እኔ ከመጸለይ ውጭ ሌላ ምንም የምለው ነገር የለም። በጣም ነው የምጸልይልህ፣ ለአንተም፣ ለቤተሰብህም፣ ለልጆችህም በጣም ነው የምጸልየው። እግዚአብሔር በረዳኝ መጠን የጸሎትም ህብረት አለን። በቤተ ክርስቲያንም ርዕስ አርጌ ሰጥቼ ነው እግዚአብሔር እንዲረዳ፣ እግዚአብሔር ጉልበት እንዲሰጥህ፣ ሞገስ እንዲሰጥህ እጸልይልሃለሁ። ከዚህ ውጭ ያው ገስት ላይ ወጥቼ ከአንተ ጋር ማገልገል ባልችልም ከታችሁኝ ታብታብም አደርጋለሁ፣ ኮፒ ሊንክም አደርጋለሁ። ደግሞም እግዚአብሔር እየረዳ ስላለ፣ እግዚአብሔር በአንተ ላይ እየተገለጠ ስላለ ጌታ ኢየሱስን ከፍ ከፍ አደርገዋለሁ። እውነት ነው፣ እግዚአብሔር በአንተ ትልቅ ስራን እየሰራ ነው። እግዚአብሔር እየከበረ ነው። ጌታ እየከበረ ነው በአንተ። ስለ አንተ ጌታ ኢየሱስን አመሰግነዋለሁ። ተባረክልኝ ኤርሚዬ። ጌታ ኢየሱስ ዘመንህን ይባርክ። አሁንም አገልግሎት ይባረክ። ልጆች፣ ቤተሰቦች ይባረኩ። ብዙዎች በፎቶም ከዩቱብ እና ከፌስቡክም ጀምረክ በፎቶና በስሜ የምታስደግሙ ስትል ነበረ። ኮካም አምጥተው ሊደግሙ ፈልገው ነበር፣ ግን ያው በአንተ ላይ አይሰራም እና እኛም እንጸልያለን። እናቶች እህቶች እንጸልያለን። በብዙ እዚህ ሚዲያ ላይ ለምታገለግሉ ወንድሞች፣ አብራችሁ ለምትሆኑ፣ ቀኛችሁን ለሰጣችሁት ለሁላችሁም ለቅዱሳን እንጸልያለን። ተባረክልኝ ኤርሚዬ፣ ዘመን ይባረክ፣ ለምልምልኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። ዘመን ይባረክ ኤርሚዬ፣ ተባረክልኝ። ሰላም ሁኑ። እሺ ተባረኪ ገንዬ፣ ጸጋ ይብዛልሽ የኔ እህት። ስለምትጸልዩልኝ እንደናንተ አይነት እህት በደሞ ድሮ ከመጀመሪያው ጀምሮ ስለምታውቁኝ አሁንም በቅርብም ደግሞ የምታውቁኝ ሰዎች ይሄ እግዚአብሔር ስራ ነው። በቃ ወንድሞች እናቶች፣ እዚህ ውስጥ ማንም ሂሮ የለም። ማንም ለንግግር አይደለም ምለው አምላኬ እግዚአብሔር ነው የሚያውቀው። ማንም ሂሮ አይደለም። ኤርሚያስ ፊት ለፊተኛ፣ ዳጊ ሁለተኛ፣ ቢንያም ሶስተኛ፣ ወይ ማሩ አንደኛ፣ ዕብራዊት 9ኛ፣ ገነት 6ኛ ምትባል የለም። እንደዚህ አይነት ስሌት ኢየሱስ አንደኛ ነው። በቃ እሱ ነው ቀዳሚያችን፣ እኛ ተከታዮች ነን። ሁላችን ኤርሚዬ አንድ ምስክርነት ልንገርና ልውረድ። ታክሲ ተሳፍሬ እየተሳፈርኩት ታክሲ ኦርቶዶክስ ነውና ቲክቶክ ያያል። የሚያየው ቲክቶክ ደግሞ የአንተ ነው። በጣም አክራሪዎች ናቸው እና የሚያዩ የአንተን ቲክቶክ ነው ከፍቶ በስክሪን አድርጎ ታክሲ ውስጥ የሚያዩትና ሁሉም የተሳፈሩት ኦርቶዶክሶች ናቸው። በመገረም ነው የሚያዩክና ከዛ አንተ በመሃል ምናል ኢየሱስ ስትል ልጁ ምናለ ኃይል አለው የሚጠራው ስም ውስጤን ይወጋኛል፣ ውስጤን የሚሰረስረኝ ምናልባት አሁንም እዚህ ላይ ሊኖር ይችላል እና ውስጤን ነው ደረቴን ይወጋኛል። እሱ እንደዚህ ስል የሆነ መቶ አጥንቴን የሚወጋኝ ነገር አለ። በጣም ኃይል አለው እሱ የሚጠራው። ሌሎች ሰዎች ሲጠሩ ለምንድነው እንዲህ የማይከብደው እያለ ለጓደኞቹ አብረውት ላሉት ታክሲ ውስጥ ሲያወራ ሰማሁኝና ያንንም ስትል በጣም ብዙ አጋንንት በየቤቱ እንደሚንጫጫ ተስፋ አደርጋለሁ። ሆናችሁ ግን ለዚህ አገልግሎት እና ለእኔ ጠላትነት ተነስታችሁ እያየኸኝ አልከስምም፣ እያየኸኝ ከፍላለሁ ከጌታ ጋር። የተጫነህ ርኩስ መንፈስና አመለካከትን የተበላሸው አልገባሁም፣ እንድገባህም አላብራራልህም። ይኸውልህ ይሄ እኮ ማለት ብዬ አልልህም።
እግዚአብሔር ወደ መንፈሴ ካላመጣው በስተቀር ስራዬ ብዬ እናንተንም አላስብም። በቃ አልገባህም። የግድ እንዲገባ እንዲ አንተ በተኛህበት እንዴት ይገባሃል? ተኝተሃል። ከመንፈሳዊ ዓለም ላይ የለም። መጽሐፍ ቅዱስ አታነብ፣ ህብረት አታርግ፣ ቤተክርስቲያን አትሄድ፣ ቸርች የለህ። ግን ድሮ ጴንጤ ነበርክ። ድሮ በጃንሆይ ዘመን፣ በደርግ ዘመን፣ በለውጡ ዘመን እያልክ ትላለህ። እና ኤርሚያስ እንዲገባ ትፈልጋለህ? እንደ ኢየሱስ ያልገባህን እንዴት እገባሃል? እና በጣም ጥሩ የመቃጠል ዘመን ይሆንላችሁ። የንዴት የመበሳጨት የማረር ዘመን ይሆንላችሁ። አንዳንድ ጴንጤዎች ጥሩ የማረር የመናደድ እርድብን ክስል ላይ ያደርገኛል ይህ ሰውዬ ሳየው ብሎ ማለት ጥሩ ዘመን ይሆንልህ ብራዘር። ምንም ላደርግ አልችልማ እንዴ። ሰው ሁሉ አይቀበለንም፣ ሰው ሁሉ ደግሞ አይተፋንም ወንድሞች። ዝም ብዬ ወደፊት እገሰግሳለሁ። ለእናንተ ስናብራራ አንኖርም፣ ለአንዳንድ ሰነፎች ማለት ነው። ጌታ ይባረክ። እሺ ሪታይ እየጠራሁሽ ነበር እኮ ያልሰማሁኝ የገባሁም አላወቅኩኝም። ይቅርታ። ተባረክ። አይ ኤርሚ እንዴት አመሻችሁ? ሁላችሁም ሰላም ለእናንተ ይሁን። ጌታ ይመስገን። ምንድን ነው እየተሰማ ያለው? ምናልባት በእነዚህ ዓመታት ከመጀመሪያው ጀምሮ ከሚያውቁ ቅድም አንዷን ስሟን የጠራት ሪታክስ ማየት ብያልኳትኝ በጣም ወዳት እህቴ ናት። ከመጀመሪያው ጀምሮ የሰማ ማለት የምታውቀው ማለት ነው። እና በእነዚህ ዓመታቶች ውስጥ ያላመኑ ጓደኞች ወይ ቤተሰብ ያሉ ሰዎች ለእነሱ ነግረሻቸው ወይ እነሱ ሰምተው በዚህ አገልግሎት እነዛ ሰዎች ምን አሉ? ጥያቄ የፈጠረብን ብለው አሉ ወይ ያናድደናል ይሄ ሰውዬ ብለው አሉ ወይስ ወደ ጌታ መጡ? እግዚአብሔር ይመስገን። ይሄ ነው የሚባል ነገር እንትን ባይኖርም የተነገረኝ ባይኖርም ግን እንደሚያዳምጡ በደንብ አውቃለሁኝ። እግዚአብሔር ይመስገን። ትልቁ ነገር እንደሚያዳምጡ ታውቃለሁኝ። ግን እንደዚህ ጠለቅ ብዬ እኔም አልጠየቅኩም። ከራሴም ጥፋት ስላለ ይሄ ማለት ስንፍና ነው። አልጠየቅኩኝም እንጂ የሚያዳምጡ በጣም ብዙዎች አሉ። እኔ ራሴ ሼር የማደርግላቸውም አሉ። ከኔ ጋርም ሆኖ የሚሰሙም ሰዎችም አሉ። በትክክል ምንም አይነት ይሄ ንዴትም ሳይኖር ምንም ሳይኖር ዝም ብለው የሚሰሙ አሉ። አንድ ቀን ደግሞ እግዚአብሔር ስራውን እንደሚሰራ በእርግጠኝነት አምናለሁኝ፣ በደንብ አምናለሁ። ምክንያቱም የሚታይም ነገርም ስላለ ማለት ነው። አልገበዝባቸውም፣ ግብዝ አልሆንባቸውም ፊት ለፊታቸው። ይሄ ቢሆን እኮ ያም ቢሆን እኮ አልልም። ዝም ብላችሁ ግን አዳምጡ ትላለሁኝ። እግዚአብሔር ይመስገን እያዳመጡ ነው። እኔ ግን የገባሁት አሁን ለምን መሰለ? እውነት ነው ሰዎች ልጆች ይወዱሃል አንተን፣ ያው የኛ የሆኑት ሰዎች በደንብ ይወዱሃል። እግዚአብሔር ይመስገን መወደድን የሰጠህ እግዚአብሔር ይባረክ። እና ግን አንዳንድ ጊዜ ኮሜንት ላይ የሚሰጡት አሁን ቅድም ስትቆጣ የነበረውን እሱን የሚያጠነክርልኝ 2ኛ ቆሮንጦስ 2:14 እንደው ብታነብልን በጣም ደስ ይለኛል። እኔም እንደነሱ ልሁን። እንግዲህ መጽሐፍ ቅዱስ አላችሁ ብዬ ልናገር። 2ኛ ቆሮንጦስ 2:14 እሺ። አሜን አሜን አሜን። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በስፍራው ሁሉ የእውቀቱ ሽታ ለሚገልጥ አምላክ ምስጋና ይሁን። አሜን። ስለዚህ ማንም አይደለም የሚመሰገነው እዚህ ጋር። ማንም ጀግና የለም፣ ማንም አዋቂ የለም። የእውቀቱን የሚያዞረንም እንድንናገርም የሚያደርገን እግዚአብሔር ስለሆነ እሱ ብቻ ነው ምስጋና የሚገባው። እንደ ግብዞች እንደዚህ የእጅ ምልክት ስትሮንግ ምናምን ምልክት ምናምን ነገር ማድረግ እኛ ጋር የለብንም። ልክ እንደዚህ ተጽዕኖ ፈጣሪ ምናምን አይነት ነገር አናድርግ። ይሄኛው ይደግፈናል ለማለት ያህል ነው። እግዚአብሔር ይባርካችሁ። ቴንኪዩ ሪታይ፣ ተባረክ። የኔ እህት ጸጋ ይብዛልሽ። በጣም ነው የማመሰግነው። ቅድም እየጠራሁሽ ነበረ። እሺ አስቴር የት አለሽ? ቅድሟ እህት አስቴር
ሪታ የተባረኪ ታይላ ሰወርድሽ ነው። እሺ አስቴር ነይና ሌሎች ሶሪ አስቴር ነይና ሌሎች ካሉ ለአንድ ለሁለት ሰዎች ሰጥቼ ከዛ ለአገልጋዮች እዚህ ልሰጣቸው ነው። ኦኬ እሺ እሺ አስቴር ሶሪ ይቅርታ። እዚህ ያላችሁ አገልጋዮች በሙሉ ለእናንተ ጊዜውን እሰጣለሁ በኋላ። አስቱዴ ነኝ። ሰላም ነው? እሺ ኤርሚ እንዴት ነህ? ሰላም ነህ ወይ? ጌታ ይመስገን። እሺ ጌታ ይባርካችሁ ሁላችሁንም፣ ከላይም ከስርም ያላችሁ። እንግዲህ ኤርሚ አንተን ስናቅህ በዩቲዩብ ኤንድ ፌስቡክ ላይ ነው። ትዝ ካለ በኮቪድ ጊዜ እግዚአብሔር በእናንተ በጣም ተጠቅመዋል። ቤትህን በመክፈት በብዙ ባለመታከት እግዚአብሔር ባንተ የሐሰተኛ አስተማሪዎችን ያው በደንብ በቃ ሲያጠራ ነበረ። ይሄኛ ምስክር ነን፣ እንደገና መንፈስ ነን የሚሉት እግዚአብሔር በጣም በአሜሪካ ምድር እውነት እኔ ምስክር ነኝ። ያው አባቴም አገልጋይ ነው ታውቃላችሁ። ስንሰማ ነበር፣ እግዚአብሔርን ስንባርክ ነበር፣ ስንጸልይልህ ነበር። አሁን ደግሞ ሺፍት አድርገህ በኦርቶዶክስ ላይ እየሰራህ ነው። ያው this is my message። እግዚአብሔር በስራ ላይ ነው። እኛ ወደድንም ጠላንም አቃቂርም አወጣን፣ እግዚአብሔር እየሰራ ነው ያለው። ማቆም የማንችለው እሳት እየነደደ ነው። ሶሪ ስልክ ገብቶብኛል። ማቆም የማንችለው እሳት እየነደደ ነው። ለጌታ መስዋዕትነት የከፈሉ ሰዎች ኤርሚያስ እንዳለው ማስረጃ አምጡ፣ ያለ ማስረጃ አታውራ እያሉ ነው ብዙ እንትን እያሉ ነው። እግዚአብሔር እየሰራ ነው። ለኦርቶዶክስ ሜሴጅ ደግሞ ስለሚወዳችሁ ነው። ሸክም በእርሱ ላይ እግዚአብሔር ስላስቀመጠ ነው። ኢየሱስ ክርስቶስን የሸፈነው ይሄ ድርሳናት ተረታ ተረት ነገር ኢየሱስን ሸፍኖታል። የመስቀሉን ስራ ሸፍኖታል። ኦርቶዶክስ አይኗን ከፍታ እንዳታይ ያደረገው እነኚህ የተጻፉት በሐሰተኛ የተጻፉት ትክክለኛ ያልሆኑት ገድላት ድርሳናት ስለሆኑ ይህን ሰው ከአቅሙ በላይ የሆነ የእግዚአብሔር ነገር በውስጡ አለ። ሊሸከመው የማይችል እግዚአብሔር እየተጠቀመበት ነው። ጥላቻ አይደለም እያስተላለፈ ያለው፣ በጣም እግዚአብሔር ከሰጠው ሸክም የተነሳ ነው ይህንን ስራ የሚሰራው። ኦርቶዶክስ አንድ ቀን በእርግጠኛ የምታመሰግንበት ጊዜ ይመጣል ብዬ አስባለሁ። ሁል ጊዜ በውስጤ የሚቃጠለው ነገር ይሄ ስለሆነ ነው። እኛ በፋሚሊ ነው ከፍተን የምንሰማው፣ በጣም ነው የምንጸልይለት። እግዚአብሔር ትልቅ ለውጥ ያመጣል። ብሊቭ ሚ በቃ እመኑኝ። ይሄ የእንትን አይደለም፣ ሰውን ለማሞገስ ምናምን አይደለም። ትልቅ መሰረቷ እስከሚነቃነቅ ድረስ ስራ ተሰርቷል። እኔ እዚህ እንትን ላይ ብዙ ስለምል ነው አንድ ፕሮፌሽናል የሆነው እንትን ውስጥ ገብቼ እዚሁ ቲክቶክ ከፕሮፌሽናል ዲስከሽናቸው ወጥተው አንድ ያው የኦርቶዶክስ ሰው እባካችሁ ሰዎች በኢንተርኔት ሃይማኖታችሁን እየለወጡ ነው፣ ኢንተርኔት አጠቃቀም አስተምሩልን አለ ማለት ነው። ከአቅማቸው በላይ ስለሆነ ኦኬ ይሄ ራሱ ሊያስቆሙ አይችልም። በቃ የወንጌል እሳት ነዷል። እግዚአብሔር በስራ ላይ ነው። ወንጌላውያኖች ምናምን አንድ ጥቂት ሰዎች ራሱ አቃቂር እንኳን ቢያወጡ ልናስቆመው የማንችል ነገር እየነደደ ነው እና በፊት የእናንተን ቤት አይናገርም ለምን ወደ ራስህ ገብታ አታጠራም ስትሉ ነበር። አም ላይፍ ዊትነስ የሐሰተኛን ትምህርት እግዚአብሔር በሱ ሲመታ ነበር። የት ፌስቡክ ላይ እንደገና መንፈስ ነን የሚሉት ግራ ተጋብተው ምናምን ባሉበት ጊዜ እኔ አንዳንዴ በጣም ብዙ ሼር አደርግ ነበረ። ብዙዎቻቸው ከዛ ወጥተዋል። እግዚአብሔር በኮቪድ ጊዜ በጣም ኮንቲኒየስሊ ረዥም ሰዓት ከነናቲ ከነ ዮኤል ጋር በሚጠቀምበት ጊዜ አሁን ደግሞ የእግዚአብሔር ስራ ወደዚህ መጥቷል። ኦርቶዶክስ የምታመሰግነው ጊዜ ይመጣል። ትረስት ሚ ብዙዎች ከጨለማ ውስጥ እየወጡ ነው ያሉት። ባለፈው እናንተ ቤት ስትዘጉ እኔ ጋር ከውስጥ መጥተው ቴክስት የሚያደርጉኝ ሰዎች ነበሩ ማለት ነው። ስለዚህ ስለ ገድላት ድርሳናት ምናምን በቃ
ማለት ያ ነገር ውስጣቸው ጥያቄ ስላለ ይሄ ቤት ራሱ ሲዘጋ እየተቀያየሯችሁ እንደምትሰሩ አውቃለሁ። እነ ቢኒም አሉ እነ ዳጊም አሉ፣ በትጋት እየሰሩ ነው ያሉት። ከእናንተ የተረፈ ራሱ ወደኛ እየመጣ ነው። በቃ ከዚህ በኋላ አናነብም ያሉ 2 ሰዎች አጋጥመውኛል። አመ ዊትነስ እግዚአብሔር በስራ ላይ ነው። ለወንጌላውያን ነው መልእክቴ። እግዚአብሔር በስራ ላይ ነው። ለኦርቶዶክስ ነው መልእክቴ። እግዚአብሔር በኤርሚ እየሰራ ነው። አለቀ። በጣም ከኛ በላይ ስለእናንተ ሸክም ያለው የሚወዳችሁ ወንድማችሁ ነው ኤርሚ ማለት። ኦርቶዶክስን ለማዋረድ አይደለም፣ ግን እነኚህ መጽሐፍ ሸፍነውታል። የእግዚአብሔር ቁጣ በእናንተ ላይ ከመንደዱ በፊት ውጡ ነው መልእክቱ። በቃ አምልጡ ነው መልእክቱ። ሁላችንም ሶሪ እየገባብኝ ነው ስልክ። ሁላችንም ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ ነው በተለያየ አጋጣሚ ነው። ብዙዎች ከጨለማ ያመልጣሉ ብዬ አስባለሁ። ኤርሚ ጌታ ይባርክህ። መጨረሻ ላይ ስለ ቲሞችህ ጌታን አመሰግናለሁ። እነ ቢኒ፣ እነ ዳጊ፣ እነ ብሩኬ፣ እነ እብራዊ የተለያዩ ሰዎች አሉ ያልጠሯችሁም። የሚያስገርም የሚያስቀና ቲም ነው ያላችሁ። በርቱ፣ ቀጥሉ። ጌታ ከእናንተ ጋር ነው። እሺ፣ ተባረኩ። ተባረክ እህቴ አስትዬ። ጌታ እግዚአብሔር ዘመንሽን ይባርክ። እግዚአብሔር በሁላችንም እየሰራ ነው፣ ኖት በኤርሚ ብቻ። ለጌታ ክብርን እንሰጣለን። ቅድም እህቴ ሪታዬ እንዳለችው ማለት ነው የእውቀቱን ሽታ የገለጠ ሰዎች ወደ መዳን እንዲመጡ የዳኑትም እንዲጸኑ እግዚአብሔር እድል ከሰጠ ካገለገልን ለእግዚአብሔር ክብር ይሁን። ጌታ ይባረክ። እሺ ፓስተር ሰብስቤ የሚባል ወንድም አይ ቲንክ የሙሉ ወንጌል ቤተክርስቲያን አርማ ያደረግ ኦኬ ገስት ልካ ነበር ስቀበልህ፣ ግን አክሴፕት አላረከው አለ። ፓስተር አይ ቲንክ ከሙሉ ወንጌል ነው ወይስ አርማውን ዝም ብሎ ተጠቅሞ ከሌላ ቦታ የሆነ? እኔ ከእውነተኛ ቤተክርስቲያን የሆኑ አገልጋዮች ነው ፈልገው። እውነተኛ ያልሆኑ አገልጋዮች ስላሉ፣ እውነተኛ ያልሆኑ ፓስተሮች፣ እውነተኛ ያልሆኑ ነቢያት፣ እውነተኛ ያልሆኑ ሐዋርያት በተለይ በእነዚህ በሶስቱ ስም ይጠቀማሉ። እሺ ፓስተር ሰብስቤ ምናልባት ከሆንክ ብዬ ነበር። ያ እግዚአብሔር ይባረክ። እሺ ኢዮብ ገና ቅድም ጀምረህ ስጽፍ ነበር። እሺ ኢዮብ ሰላም ሰላም ሰላም፣ የኔ ወንድም እንዴት ነህ? እንኳን አስገባ። እግዚአብሔር ይመስገን። አሁን 2ኛ ጊዜ ነው የገባው። በዚህ 2 ወር 3 ወር 4 ወር ምናልባት ይሆናል። በመጀመሪያ እኔ ኤርትራዊ ነኝ። ከየት ቤተ እምነት? እኔ እምነተ ክርስቶስ ነኝ። በአስመራ ፌዝ ሚሽን ይባላል፣ ማህበር እምነት ክርስቶስ ይባላል። እሺ ኖርዌይ ነው የምኖረው። አንድ ነገር በውስጤ ያለ ነገር ነው ላካፍልህ የፈለኩ። እሱ ደግሞ ምንድነው? በመጀመሪያ በጣም ነው ማከብርህ። ልቤ ሙሉ ሙሉ በጣም 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 ብልህ ጥሩ አይደለም፣ ግን ሙሉ 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 አከብርሃለሁ እና በዚህ በኖርዌይ በአውሮፓ ብዙ ቦታዎች እሄዳለሁ በስራ እና በሙሉ ኦርቶዶክስ በአንድ ከተማ ለምሳሌ በኤሪትራ ተቃዋሚ ደጋፊ የሚባል 3-4 ቤተክርስቲያን የኦርቶዶክስ የተለያየ አለ። በአማርኛ ደግሞ የኦሮሞ የአማራ ምናምን መዓት ነው ያለ እና ለሁሉ አንድ የሚያደርገው ኢየሱስ መሆኑ ይገባኛል። አንተ ያስከው ትምህርት ደግሞ እግዚአብሔር ነው ያስነሳ እና እኛ በወንጌል የተማርን ሰዎች ያንተ አይነት ትምህርት አንተ እንደቀላል ታየው ይሆናል፣ ግን እንዳንተ እኛ አናቅም። ስለ ማርያም ስለ ገብረ ብዙ እኔ ምንም አላቅም። ስለ ኦርቶዶክስ ስለ ትምህርት መጽሐፍ አለ አይደለ? የመጽሐፍ ቅዱስ ከመጽሐፍ ቅዱስ ውጪ መጽሐፍቶች አሉ። ምንም ነገር አናቅም እና እኔ በውስጥ የመጣ አንድ ነገር ብታስተምራን
ስለዛ ምን እንደሆነ ብታስተምረንና እኛ ደግሞ ብናስተምር። በውስጤ የመጣ አንድ ነገር አለ በመጽሐፍ ቅዱስ ታውቃለህ። ሙሴ ለ40 ሚሊዮን ህዝብ ሲያስተምር አሟቹ ምን አለው? ለሁሉ ልታስተዳድር አትችልም፣ ከፋፍለውና ለሁሉ እያንዳንድ ነገድ አስነስተህ እንድታካፍላቸው ሁሉ ደግሞ በየራሱ እንትን እንዲያደርግ ብሎ ተናግሮታል። አንተ ደግሞ ለኛ ብታስተምረንና እኛ ደግሞ በያለንበት ብናስተምር ስለ የኦርቶዶክስ ነገር እውቀት ብትሰጠንና ጥሩ ነው ብዬ አስባለሁ። ያ ለዛ ለማለት ነው የገባሁ የኔ ወንድም ሐሳቤ። እሺ በጣም ነው የማመሰግነው ወንድምየው። ቴንኪው። በውስጥ እንጻጻፍ። እንግዲህ ጌታ እግዚአብሔር ይረዳናል፣ የምናደርገው እናደርጋለን። ግን ተባረኩ ወገኖች፣ ሁላችሁም ኢትዮጵያውያን፣ ኤርትራውያን፣ ቅዱሳን በጣም ብዙ ስላላችሁ ማለት ነው እና ቴንኪው። እንደምንተዋወቃለን በውስጥ መጀመሪያ፣ በዛ የምናደርገው እናደርጋለን። ጌታ ይባርክ። ስለሰማኸኝ በጣም አከብርሃለሁ። አሜን። እሺ ቴንኪው። እሺ ይህን ድረስ ብዬ ካልኩኝ ኦኬ ፓስተር የለም። እሺ ኦኬ የለም። እሺ ጸጋ ይብዛላችሁ። እዚህ ወንድሞች መጥተዋል፣ አገልጋዮች፣ ከነሱ ጋር ቆይታ እናደርጋለን። ዳጊሻይ ምናልባት ለአንተ ቢነሳ ብላችሁ የምትሉት ነገር ካለ ማንሳት እንችላለን። ቢነሳ ብላችሁ የምትሉት ነገር ካለ ማንሳት እንችላለን። ካልሆነ አለ ዳጊ ኤርሚ 5 ደቂቃ ይቅርታ፣ ድምፅ አለ እኔ ጋ። ችግር የለውም። እሺ ጌታ ይባርክ። እሺ ወንድምነት። እሺ ብርኬ ይሰማል? እሺ አንተ ድምፅህ ነው ኔትወርክ ምንድን ነው? ማይክ ዝግ ናት። ለእኔ ይሰማኛል፣ እታች ግን አይሰማም። እሺ አሁንስ? ነው አልተከፈተም። አሁን አልተከፈተም። ታች ላላችሁ አይሰማችሁ? አልተከፈተም። ለእኔ ይሰማል። ታች ላላችሁ ይሰማል። ኦኬ ይሰማል። ኦኬ ይሰማል እያሉ ነው። ኦኬ ጎ አሄድ። ኦኬ መልካም። እኔ ጋር ግን የት ሆኖ ነው የሚታየው? እሺ መልእክት አስቀምጫለሁ ቴሌግራም ላይ። ያው መጽሐፉን ጠዋት በጠዋት ስለሆነ ምልከው እንድታስቀምጥልኝ ነው። ሰላም ብያለው። ገኒ የምትባል እህትና ያው ሞገስ አውርቶ ነበር ይመስለኛል ሁለቱ። ኦኬ በውስጥ ልክልሃለሁ እንትናቸው። እሺ ሰላም ብያለው ክርስቲያን ወንድምቶች ሁላችሁንም፣ ኤርሚሻዬ፣ ዜዶ፣ ማሩ፣ ፓስተር እህቴ እብራዊት፣ ዳጌ፣ ቢኒ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ እጅግ በጣም ደስ ብሎኛል። አንድ የመጽሐፍ ቅዱስ ክፍል ለአንብብና ኤርሚዬ ትንሽ ማለት የምፈልገው ነገር አለ። የሐዋርያት ሥራ መጽሐፍ ምዕራፍ 18 ቁጥር 9 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ጌታም ሌሊት ራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። ይሄ የእግዚአብሔር ሐሳብ ነው። እግዚአብሔር ብዙ ሕዝቦች አሉት በኢትዮጵያ በዓለም ላይ ሁሉ ማለት ነው። ዝም የምንልበት ጊዜ አይደለም ማለት ነው። እግዚአብሔር ሕዝቦቹን የእሱ የሆኑትን የሚሰበስበው በወንጌላውያን በፓስተሮች ልጆቹ በሆኑት በኩል ነው ማለት ነው። ለዛ ነው አትፍራ ይለዋል ጳውሎስን። ከመናገር ወደኋላ አትበል፣ በየትኛውም ፊት ቢሆን መናገር አለብህ፣ ዝም እንዳትል ሲለው እንመለከታለን። በአንተ እየሆነ ስላለው ነገር እግዚአብሔርን እናመሰግናለን። ምክንያቱም በሐዋርያት ሥራ መጽሐፍ ምዕራፍ 19 ከቁጥር 10 ጀምሮ ሲናገር እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር ይላል መጽሐፍ። ድንቅና ተአምራትን የሚያደርግ ጌታ ስሙ ይባረክ። አዎ እግዚአብሔር በልጆቹ አማካይነት
ወንጌል ለዓለም ሁሉ እንዲደርስ ደግሞም የታመሙ እንዲፈወሱ እግዚአብሔር ያደርጋል። እግዚአብሔር የታምራት ሁሉ ባለቤት ስለሆነ ማለት ነው። እኛ ክርስቲያኖች ደግሞ ለእግዚአብሔር ቃል ታዘን ለእግዚአብሔር ሐሳብ ተገዝተን ወንጌሉን ይዘን ወጥተን እናገለግላለን። ኤርሜም እንግዲህ ይሄን ሲያደርግ ነበር። ከተጠራበት ጊዜ ጀምሮ እግዚአብሔር በዚህ አገልግሎት መርጬሃለሁ፣ በዚህ አገልግሎት ላይ ትሰራለህ ካለው ጊዜ ጀምሮ በታማኝነት ኤርሚ እያገለገለ ነው። ስለዚህም ደግሞ አንተም ቤተሰቦችም ተባረኩ። ይህን ያደረገውም ደግሞ አምላክ ስሙ ይባረክ። እንግዲህ በዚህ አገልግሎት ውስጥ ድካሞች በደንብ አሉ። ሰዎች ነንና ኤርሚም ሰው ነውና የተለያዩ ድካሞች፣ የምንስታቸው ነገሮች፣ ሰዎችን ልናስከፋ የምንችልባቸው አጋጣሚዎች በብዙ አሉ። እሱ የኛ ማንነት ነው። በቃ ድካም ስትመለከቱ የኛ የሰዎች ማንነት ነው። ደግሞ ሰዎች ሲድኑ፣ ሰዎች ወደ ጌታ ሲመጡ ስታዩ ደግሞ ይሄ ጸጋው ነው። ክብር ለእግዚአብሔር እንሰጣለን ማለት ነው። በዚህ አገልግሎት ውስጥ እንዳልኩት አሁን በድካም ልንታይ እንችላለን። በዚህም ደግሞ ወንድሞች በብዙ ማለት ነው የሚያገለግሉ ነው የምላችሁ። ወንድም ስላችሁ በዚህ አገልግሎት ውስጥ ያሉ ማለት ነው። ወንድሞች በዚህ ነገር ልክ አይደለህም፣ ተመለስ፣ ይሄ ነገር ትክክል አይደለም፣ ብታስተካክል በማለት በብዙ በውስጥም በፊት ለፊትም ይናገራሉ። እናንተንም እግዚአብሔር ይባርካችሁ። ይሄ ለአገልግሎቱ ለእግዚአብሔር መንግስት ቀና ሐሳብ ስላላችሁ የሚሆን ስለሆነ ማለት ነው። አንዳንድ ሰዎች ደግሞ አሉ፣ አንዳንድ ሰዎች አሉ እንዲሁ ለመተቸት የተፈጠሩ ሰዎች ማለት ነው። በቃ እነሱን አትስሟቸው። ለመተቸት በጣም ሰነፍ የሆነ ሰው እዚህ አሁን 1000 ሰው እየሰማ ነው ያለና በጣም ሰነፍ የሆነ ሰው አለ ከዚህ መካከል። በቃ ተች ይሁን አንተ። በጣም ሰነፍ ሰው የሚያደርገው መተቸት ነው። ምክንያቱም ማንበብ አይጠበቅብህም፣ መትጋት አይጠበቅብህም፣ መጸለይ አይጠበቅብህም። ለምሳሌ ፓስተር ጉቱ እሁድ እሳቸው ከሆነ የሚያገለግሉት ይዘጋጃሉ፣ ከዛስ በእግዚአብሔር ፊት ይጸልያሉ። መትጋት አለው ማለት ነው። ለምን የእግዚአብሔርን ሕዝብ ነው የሚያገለግሉት። ሄዶ መተቸትስ ምንም አይጠበቅብህም። የ2 ደቂቃ ቪዲዮ መስማት በቂ ነው ለመተቸት። ከዛስ እያንዳንዷን ነገር እያወጣ ዝም ብለው ሰነፍ የሆነ ሰው በቃ ተቺ ነው የሚሆነው። የምሬን ነው የምላችሁ። ሰነፍ የሆነ ሰው እያገለገለ ደግሞ ይሄ ነገር ልክ አይደለም፣ ይሄ ማድረግ ባታረገው ጥሩ ነበር የሚል ሰው እየሰራ እኮ ነው። እሱም ደግሞ ነገ ሲሳሳት አንተም እዚህ ጋር ይሄ ለእግዚአብሔር ቤት ቀና የሆኑ ሰዎች ደግሞ አሉ። በቀናነት ሰውን የሚያቀኑ ማለት ነው። ሰውን የሚያቀኑ ጳውሎስ ስለዚህ ነገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ ነግሮናል በሚገባ። ምክንያቱም የእግዚአብሔር የኛ አይደለም ስራው፣ ተመልከተው። እኛ ምን ሰራው አይደለም፣ እግዚአብሔር በእኛ የሚሰራው ስራ ነው። እኔ የምለው የግሌ ስራ የለኝም በዚህ መንግስት ውስጥ ማለት ነው። ኤርሚ የኔ የሚለው ስራ የለውም። እዚህ ውስጥ ያሉ እህት ወንድሞች የኔ የሚሉት ስራ የላቸውም። የእግዚአብሔር ነው ስራው። የእግዚአብሔርን ስራ ለመስራት ግን ተጠርተናል። የግዴታ እዚህ ጋር ወጥቶ መናገር ብቻ አይደለም አገልግሎት ማለትም ማለት ነው። በብዙ ነገር የምትደግፉ አላችሁ፣ ቤተክርስቲያንን የምትደግፉ ሰዎች፣ በብዙ አገልግሎት ውስጥ ያላችሁ ሰዎች አላችሁ። እሱም የተጠራንበት አገልግሎት ነው ማለት። በዛ አገልግሎት ውስጥ ምን ተጋ ሰዎች፣ የምትተጉ ሰዎች እግዚአብሔር ይባርካችሁ። አሁን ምንድነው ለዚህ አገልግሎት ለሆነው ነገር ኤርሚ እንግዲህ ከዩቲዩብ ጀምሮ ፌስቡክ፣ አሁን ደግሞ ወደ ቲክቶክ ከመጣበት ጊዜ ጀምሮ በብዙ ይለፋል። በጣም ረጅም ሰዓት ነው ኤርሚ አገልግሎት ላይ የሚያሳልፍ፣ በጣም ረጅም ሰዓት። በዚህ ውስጥ እንግዲህ እንዳልኩት ስህተቶች ሊኖሩ ይችላሉ። በቀናነት እያቀና የተሳሳተውን የተበላሸውን ነገር እያረምን ስለሆነው ነገር ደግሞ እግዚአብሔርን እያመሰገን እሱን እየባረክን ኤርሚንም ቤተሰቦቹን የምትገርም ባለቤት አለችው እየባረክን እነሱን ደግሞ ይሄን ስራ እንቀጥላለን ማለት ነው። ጌታ እስኪመጣ ወይ ደግሞ እኛ እስክንጠራ ድረስ እንቀጥላለን። ማንንም ለማስደሰት አልተጠራንም። ይሄን ልታውቁ ይገባል። ሚስተር ኤክስን እና ሚስተር ዋይን ለማስደሰት የተጠራ የለም በዚህ መንግስት ውስጥ። እንደዛ ብሎ የሚያስብ ካለ መብቱ ነው። የተጠራ ነው የእግዚአብሔርን ሐሳብ ለማስተላለፍ፣ የእግዚአብሔርን ሐሳብ ለማስተላለፍ ሰዎች ደስ እንዲላቸው አይደለም። እንዴት ገድል ታነሳለህ ብሎ አንድ ሰው ሊናገር ይችላል። ገድል ባለ ማንሳት አንተን ለማስደሰት አይደለም የመጣ ነው። እዛ ውስጥ ያሉ ሰዎች አሉት እግዚአብሔር አየ፣ በገድል አረንቋ ውስጥ ያሉ ቁሻሻ ውስጥ ያሉ ማለት ነው። የነካቸውን ነገር የተያዙበትን ነገር እናሳያቸውና ወደ እውነተኛው ሐሳብ እንዲመጡ እናደርጋለን። ለምን እንደምናነሳ ገባክ? አንተን ለማስደሰት አይደለም። እንዲህ ቢሰብክ ትላለህ አይደል? ትመጣና በዚህ ሁኔታ እንደዚህ አድርጎ ቢሰብክ እሱን አንተ ስበክ። እግዚአብሔር በኤርሚ ሁኔታ ነው በቃ ልጁን የሚገልጠው።
በእኔ ሁኔታ ነው እግዚአብሔር ልጁን የሚገልጠው። በጳውሎስ ሁኔታ እንዴ ሐዋርያቶችን ተመልከቱ። በቃ ሁሉም እኮ አንድ አይነት፣ ሁሉም የተማሩ፣ ሁሉም አይደሉም እኮ በጣም የተለያየ ባህሪ የነበራቸው በችኩል የነበሩ ሰዎች የነበሩበት፣ ግን እግዚአብሔር እነሱን አምኖ ሳይሆን ጸጋውን የእግዚአብሔርን ጉልበት ተማምኖ ነው የጠራቸው። እግዚአብሔር በኤርሚ ሁኔታ ልጁን ይገልጣል። የሱ የሆኑትን እግዚአብሔር በዚህ አገልግሎት ውስጥ በጣም ብዙ ጠርቷል። ቁጥር ጻፉ ብላችሁ በጣም ብዙ ሰዎች ልጽፉ ይችላላችሁ። አያስፈልግም። እሱ በኤርሚ አገልግሎት እስኪ ወደ ጌታ ይመጣ አያስፈልግም። ጌታ ያውቀዋል እሱን። እናንተም ታውቁታላችሁ። በዚህ አገልግሎት እኔ እንኳን በቲክቶክ ነው ወደ ጌታ የመጣሁት። አይገርምም? በዚህ አገልግሎት ነው፣ ቲክቶክ ላይ ባለ አገልግሎት ነው እኔ ኢየሱስን ያገኘሁት። ስሙ ይባረክ። ይህን ጣፋጭ የሆነ ህይወት ማለት ነው። ዓለም ላይ ማንም ሊሰጠኝ የማይችለውን ህይወት፣ ዓለም የሌላትን ህይወት ያገኘሁት በዚህ በቲክቶክ ሚዲያ ነው። እዚሁ ቲክቶክ ላይ በነበረ ውይይቶች ማለት ነው። ብዙዎች አለን ማለት ነው። በዚህ አገልግሎት ወደ ህይወት የመጣን ብዙ ሰዎች አለን። ስለዚህ እግዚአብሔርን እናመሰግናለን። ኤርሚዬ ትቀጥላለህ። ምን አለ የእግዚአብሔር ቃል ሲናገር፣ ጌታም ሌሊት በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ አለው። ይሄ ዛሬ ለአንተ የተነገረ ቃል ነው ኤርሚሻ። ማንም በክፉ ክፋትን ሊያደርግ የሚነሳብህ የለምና፣ ምክንያቱም እግዚአብሔር እኔ ከአንተ ጋር ነኝና ይላል። አሜን። ከአንተ ጋር ነኝና አሜን። ማንም ሊያቆም አይችልም ይሄን አገልግሎት። የምሬን ነው ብላችሁ። ምክንያቱስ እግዚአብሔር እንደዚህ ይላል። ጳውሎስን እኔ እግዚአብሔር ከአንተ ጋር ነኝ ስለው ለምንድን ነው? ተናገር ይለዋል። ዝምም አትበል፣ በዚህ ከተማ ብዙ ህዝብ አሉኝና ይላል። እግዚአብሔር የእሱ የሆኑትን ይጠራል፣ የእርሱ የሆኑትን ወደ ራሱ ይስባል። እኔ ከአንተ ጋር ነኝና ክፉን አትፍራ ይላል እግዚአብሔር ቃል። ተባረክ ኤርሚሻ። ጌታ ዘመንን ይባርክ። አንተን፣ ልጆችን፣ ባለቤትን